መስቀያው ራሱ ፋክተር ራሱ ታውቃለህ ስትላል ግን አንዳንድ ሐሳብ ያነሳል ለምን እስከ 12 ሰዓትም እስከ ምናምን ነገር ለምን የተወሰነ አንቆይም ብዬ አሰብኩና ዝም ብዬ ከፈትኩላለሁ እና እስቲ እባክህ የጠዋቱ ስፔሻል ነበር የጠዋቱ አንድ ነን እንዴ የሆነ ቪዲዮ ያ ቪዲዮ የጠዋት ቪዲዮ ነው እንዴ ላይክ ሊደባደቡ የደረሱበት እንደ እንትና ሀበሽና ወህበያን የመሰሉት እኮ ዋክ ይለያሉ የጠዋት ነው በእኛ ጠዋት ማለት ሊቀጠቅጠው ምን ቀረው ማን ፔጅ ላይ ነበር እሱ ቪዲዮ የተለቀቀው አለ ጭስ ላይ አለ አስቀምጫለሁ እንዴት ነው ታዲያ አክሰስ እናደርገው ችግር የለውም እስቲ አካውንቴን ባክ እንትን አስብልልኝ ወዳጅ ታፕታቡን ከፍ አስደረግልኝ አካውንቴንም በጣም እውነት ቪዲዮ ለቋል እኮ ጋይስ ጋዲ ቪዲዮ ለቋል ስለ ቅዱሳን አማላጅነት እንዲሁ ስለ መቤታችን አማላጅነትና አሪፍ ቪዲዮ ለቋል እሱን እየገባችሁ ኮፒ ሊንክ ሼር አድርጉ በፍጥነት እያያችሁ ኮፒ ሊንክ ሼር አድርጉ ይሄንንም አካውንት የወንድሞችንም አካውንት ጠፋ ስላሉ እንግዲህ እንቅስቃሴ የለውም ፈጠን እያላችሁ ኮፒ ሊንክ ሼር ማድረጋችሁን አስታውሱ ፈጽሞ እንዳይረሳ እንዴ ነቃ እንበልና እስኪ ያው ጾሙም እየደረሰ አይደለ በሰፊው መገናኘታችን አይቀርም ትምህርቱ ምናምን ነገር ያው እንቅስቃሴ ስለሚቀንስ ብዬ ነው እና በተቻላችሁ አቅም ኮፒ ሊንክ ሼር ይሄንንም ቤት ሪፖስት ማድረግ ትችላላችሁ አካውንታችሁ ላይ ስቶሪ ማድረግ ትችላላችሁ የተለቀቀውን ቪዲዮ እንደዛ ማድረግ ትችላላችሁና በጣም ያስፈልጋል ኮፒ ሊንክ ሼር ማድረጉን ታፕታፕ ማድረጉን በጣም ይፈልጋልና እሱን ነገር ተባበሩ በጣም እዚህ ያላችሁ ሰዎች ባይዘዊ ጋይስ እውነትና አውራ ከተባለ 170 ምናምን ሰው ያው የሰው ትንሽ የሚባል ነገር የለውም እንጂ እዚህ ቤት በፊት ገና ከፍተን ዞሩት ወይ መድኃኒዓለም ይገርም አንተ ቲክቶክ ይረሳል ማለት ይዋዲ አይደል ቲክቶክ በጣም ነው ሰው የሚረሳው አክቲቭ ካልተንቀሳቀስክ ምናምን ነገር ቲክቶክ ይረሳልና እዚህ ያላችሁ 170 ዞር የሚያስቀምጠው ጋር ድምስስ ነው የሚያደርገው እኮ በጣም ሼም ነው አሁን እኮ እዚህ ጋር ያለ 180 ሰዎች መደወል ነው ያለብን ሲጀመር እኛ በለመድነው ቁጥር አንፃር እሺ ለማንኛውም ጋይስ እዚህ ጋር ያላችሁ 180 ሰዎች የለቀቋት የሆነች ቪዲዮ አለች እሱን ቪዲዮ ገብታችሁ እኔ ፔጅ ላይ ማለት ነው አሁን ቅርብ ሰዓት የተለቀቀ ቪዲዮ አለ ከተወሰነ ደቂቃ በፊት ገብታችሁ እሱን ቪዲዮ ኮፒ ሊንክ ሪፖስት አድርጉ አንተሽ እንዳለው አካውንቴንም ኮፒ ሊንክ ብታደርጉልኝ ደስ ይለኛል እውነት ለማውራት ኦፍ ኮርስ ከስክራች ነው እየጀመርን ያለ ነው አይኮ ከስክራች ነው የሚባለውና እስቲ ገብታችሁ አንድ አፍታ ኮፒ ሊንክ ሪፖስት አድርጉና ከዛ ቀጣዩ ሐሳቤን ከዛ በኋላ ነው እንደውም የምቀጥለው ያለበለዚያ አልቀጥልም እንደውም ምን ትላለህ አንተ የምረውለት ርዕሱ ራሱ ያጓጓል ታውቃለህ አውሶ የዛሬ ቪዲዮ who cares I don't care about your church እንዳለው ማለት እንደዛ እንዲሆን በደንብ ያስፈልጋል እና እቺን ኮፒ ሊንክ ሼሯን በደንብ አነስ ብትሉ ኮፒ ሊንክ ሼሩን በደንብ ማድረግ አለባችሁ እንዳትረሱ ሼር አድርጉት ባይዘው ስቶሪያችሁ ላይ ሼር ባደረጋችሁት ቁጥር የብዙ ሰው ስላይድ ስለሚያደርግ እናንተን ስቶሪ ያየ የመምጣት እድሉ በጣም ሰፊ ነውና ዛሬማ ርዕሱ ራሱ ብዙ የሚያጫውት ርዕስ ነውና በደንብ አድርጋችሁ ኮፒ ሊንክ ሼር አድርጉት ቻና ኮፒ ሊንክ ራሱ በጣም ትንሽ ነች 500 ኮፒ ሊንክ ማለት ዝም ብለህ ቤት ከፍተህ እንዘጋ የነበረው እና እንዲሆኑ ብናዝንም ማለት አይ ባይ ዘ ዌይ አሁን የትናንቱ ላይቭ ላይ እኮ እውነት ለማውራት ከረጅም ጊዜ በኋላ እየጠፋ እንደመምጣታችን አሁን ትናንትና ይዋዲ ስንት ሰው ነበር የሆነ ሰዓት 600 ምናምን ሰው እኮ ነው 650 ምናምን ደርሶ ነበርና አሪፍ አይደል ይዋዲ አሪፍ ነበር እኮ ትናንትና አሪፍ ነበር እስቲ እንግዲህ እና ለማምደዋለን ቲክቶክ መልሰን ይሄ ይመስለኛል እዚህ ትምህርታዊ ነገሮችንም ይዋዲ ያው እንዳወራ ነው ምናምን ነገር እነዚህ መሰረታዊ ክርስትና ትምህርት ላይ ራሱ ድጋሚ አይ ቲንክ ከስክራች መጀመር ያለብን ይመስለኛል አይደል
ሳስበው። ያ እውነት ነው። ተመልሰው አንዳንድ ትምህርቶች ባክ እየሮኩ አድርጎ ስለሆነ ኖርማል እስከ መሰረቱ መስጠቱ አሪፍ ነው ብዬ አስባለሁ እኔ። እና እንደዛ ነው እናንተ ሰዎች። ለማንኛውም ጋይስ የኔን ቪዲዮ ብቻ ሳይሆን ይህንንም ላይቭ እንትን በሉት እንግዲህ ኮፒ ሊንክ ምናምን አድርጉ። ከዛ በኋላ መዝሙር እንሰማለን። መዝሙር እንሰማና አንዳንድ ሀሳቦችን ሼር እያደረግን ምናምን ነገር የምንቆይ ይሆናል ማለት ነው እንደ እግዚአብሔር ፍቃድ። እሺ አንዴ ቆይ ይመስለኛል። ግን አንተሽ አይ ቲንክ እኔ የሚመስለኝን ልንገርህ ፓፓ አካውንቴ ይመስለኛል ሻዶ ባን ውስጥ ገብቷል በእርግጠኝነት እንጂ በጣም እኮ ነውር ነው። ይመስለኛል ማለት ነገር ሌላ ነገር አይሰማም። አሁንስ አሁን ፒስ ነው። ስልኩን እንዲህ ስታስቀምጠው መሰለኝ ስፒከሩ እያፈነው ያለው። አይ ዶንት ኖ ወይ እጄን ሳረግበት ሊሆን ይችላል። የሆነ ነገር ስትናገር መሰለኝ ሌላ ነገር ነበርና ልቦረተፍ ነበር ሌላ ነገር ተውኩትኝ መለስኩት። ስማ የአንድ ዓመት ልጅ ይሄን ያህል ጡንቻ አውጥቶ ስንት ነገር ስብርብሩን ያወጣል ብዬ አልጠበቅኩም ነበር ታውቃለህ። ምኑ ሉተራኖች 4 ዓመት ነው 3 ዓመት ምናምን ተከላክለናቸው ተው እንደዚህ ነው የሚያምነው ብለናቸው በአንድ ዓመታቸው መጥተው እንደዚህ ጴንጤዎችን ያዝረከርካሉ ብዬ ፈጽሞ አላሰብኩም። ትዝ አይልም እንዴ ዮሐዴ ናቲ? ትዝ አይልም ዮሐዴ? ናቲ ያቺኛው በመሰረታዊነት አንድ ነን የሚለው እንትን እኮ ወደ ባዕቷ እኮ የተመለሰችው እሷማ ለካ ስታጠና አንድ አይደል ወደ መሬቷ ተሸኘ። እንዴ እኛ ከሉተራን ጋር እኮ ትንሽ እኛም እኮ የተወሰነ ጊዜ ተፈሳፍሰን ነበር፣ በደንብ ተፈሳፍሰን ነበር። ግን ያው መጨረሻ ላይ ፍሬ አፍርቷል። ደስ የሚለው ነገር እሱ ነው። የአንድነት የሚባለው ነገር የፌክ አንድነት እንደሆነ ሪል አንድነት እንደሌለ በእርግጥ ያው በጣም ብዙ ሰው ያየው ነገር ነው፣ ያስተዋለው ነገር ነው። ግን ያው እስቲል ደግሞ የበለጠ ብዙ ነገሮችም እስቲል አይ ቲንክ ፕሮቴስታንቶችም ስለ እምነታቸው ያላወቋቸው ብዙ ነገሮች ሊኖሩ ስለሚችሉ እነሱንም እያጋለጡ ቢሄድ መልካም ነው ብዬ አስባለሁ። እሺ መዝሙር እንስማ መሰለኝ አይደል ዮሐዴ? ሐሳብ ከማንሸራሸራችን በፊት መዝሙር እንስማና ያ መዝሙር እንስማ። እኔ ጠዋቱ አንድ የገረመኝ አለ እንዴ ሲጀመር እንትና ዴቭን አንተ ሲጀመር ሉትራንን አትወክልም ብሎት አይ ጀግና አኩቻኩ ጀግና እና አንተ ነው የምትወክለው ሲለው አዎ ኤፍሬም ነው የሚለው። ኤፍሬም እኔ ነኝ የምወክለው የሉትራን አንተ አትወክልም አለ። ኢፋኩ ደፋርና ትዝ አይልም የሆነ ጊዜ ውይይት እንወያያለን ተባብለን በውስጥ እናውራ ተባብለን የትኛውን ዲኖሚኔሽን ነው የምትወክለው ስለ ሁሉንም ወክዬ ነው የምወያየ ብሎኛል እኮ። ደፋር ነው ኢፋ በጣም ደፋር። ከዛ በኋላ ጥምቀት ለድነት ነው ብለው ያምናሉ። ትቀበለዋለህ ወይ ይባላል። እሱ ናቲ የሚባል ታውቀዋለህ እዚህ ቲክቶክ ላይ አለ። አዎ እሱ ሉትራን ነው። እሺ ይላል። እሱን ሄደ ጠይቀው ሉትራንን ወክዬ እወያያለሁ ብለው አንተ በጣም ነው የምትጠቁመው እባክህ ብራዘር። እኔ የጀለስ ድፍረት ባይዘው የትም እኮ ታይቶ ተሰምቶ የማይታወቅ ነው ድፍረቱ። በጣም የሚገርም ድፍረት ነው ያለው ጌታ፣ በጣም የሚገርም ድፍረት ነው። ሁሉንም በደንብ ከፍ አድርጉትና ከዛ ያው ከወንድሞች ጋር አንዳንድ ሀሳቦችን ዲስከስ እያደረግን የምንቆየው ይሆናል። ከዛ ባለፈ የለቀኩት ቪዲዮ አለ ከአንድ አላቅም 15-20 ደቂቃ ሊሆኑ ይችላል፣ ሊያልፍም ይችላል። እየገባችሁ የኔ ፔጅ ላይ አካውንቴም ትንሽ ስለተመታ የለቀኩትን ቪዲዮ ኮፒ ሊንክ ሪፖስት እንድታደርጉልኝ። እኔ እንደዚህ አይነት ነገር መጠየቅ ብዙም ልምድ የለኝም፣ ግን ያው ኮፒ ሊንክ ሪፖስት ለማድረግ ሞክሩ እናንተ ሰዎች ለማድረግ ሞክሩ። እሺ እንደዛ ከሆነ
እሺ መጀመሪያ እስቲ ዲያቆን መኳንንት መኩዚ እንዴት ናችሁ? ጋዲ ሰላም ክርስቶስ ይላችሁ። ሰላም ብያችኋለሁ። የዋዴ ያንቺ ከታች ያላችሁ 300 ምናምን ሰዎች ሰላም ብያችኋለሁ። እንዴት ነው ፓፓ ዝግጅት ምናምን ነገር ጨረስክ? አዎ ኦልሞስት አልቋል ምናምን። ኦኬ ኦልሞስት ነው ወይስ ነገ ሰው አልቋል? ይመጣል። ኧረ አልቋል። ያው ቀደም ደግሞ ቀሪው ግሩፕ ላይ ጻፍከውን እያየሁት ነበር። ጭራሽ አንተ በጣም አልግጥ ለአንድ ሳምንት ነው ተሸኘኝ። የዋዴ አይተዋል የጻፈውን? ነው አላየሁትም እኔ። አሁን እዚህ የሆነች ስፓት ደረስ መለስ ሊል አይደለ ክፍለ ሀገር አዎ ሸኙኝ እናት ሀገር ሸኙኝ። ኧረ ሸኙኝ አልክ? ባይሆን ስትመጣ እንቀበልሃለን። እንትን ይዘና እጅ መንሻ ይዘና አንተ ቀለኛ ደግሞ እንዳሰብኩ አይደለም ያኛው እነግርሃለሁ። እኔ ነው ጋዲ ስንመለስ ምናምን ነገር ስመለስ ላገኘው እችላለሁ ምናምን ያልከኝ? አዎ ጭራሽ አራሰክስ የምር የእውነት ምንም ጭራሽ ማለት ምን ያህል ይቀንሳል? ምን ያህል ሳይሆን ምንም በቃ ሙሉ ሁሉ ነገር ይሸፈናል። ምንም በቃ እንጂ ወይኔ ወዳጄ እኔና አኬ ደግሞ ጭራሽ የኮሚሽን ስራ ልንሰራ መጓጓታችንን ጭራሽ እዚህ ቆይ እነግርሃለሁ። ብቻ አኬ ግን ሰምቷል። በቃ በደንብ ጎብኝተህ ምናምን ትመጣለህ አለ። ሰምቷል። አኬ ግን ሰምቷል ሰምቷል እያለ ወይኔ ወዳጄ እኔን ወዳጄ አይዞን እንግዲህ አይዞ እንዳለው ሰውዬ የዋዴ ያ ሰውዬ አይዞ እንዳለው መኩን እንግዲህ አይዞ እንደማለት ማለት ነው። አተ በላ እሺ ለማንኛውም ጋይስ በድጋሚ እንኳን ደህና መጣችሁ። በገነጋን ዱፍተን እስቲ ትግረኛውን ደግሞ የዋዴ ቀጥዩ እንዳላቦካው አብጻኩ እንደዛ ነው አይመስለኝም። ኧረ የዋዴ ድረስለት ጎብዟል እኮ ይሄ ሰው። እንኳን ደህና አብጻኩም ነው እንኳን ደህና መጣችሁ ማለት አብጻኩም ነው እንዴ ያለው? አታቦካው እኮ በእናትህ። ለምን ለዛሬ በዓል ኦኬ፣ ለበዓሉ ነው። ለበዓሉ እንኳን አደረሳችሁ። ደግነቱ የጥር ወር እኮ አያስበላም ታውቃለህ። እንኳን ደህና መጣችሁ ለማለት እንኳን አደረሳችሁ ብትራሱ በዓል ሆኖ ታገኘዋለህ። ደግሞ እኮ ቸኩሎ እኮ ነው ፓፓ ማይኩን ኦን አድርጎ ምናምን ነገር ያወራውና እቺ ጭስ እኮ አስቸጋሪ ነው አንዳንዴ። እንደ ኃይለኛ ዝም ብለህ ከፍተህ እንኳን ደህና መጻፉ ነው እንኳን ደህና መጻፉ። መኩ እኮ አባባሉ የመጻጉን ታሪክ ሊያስታውሰን ትንሽ ነበር የቀረው። እንኳን መጻጉ ሆናችኋል እኮ። ኧረ ተው እባክህ እንዴ የዋዴ ትግረኛ ትህል ዲሃ ማለት ትችላለህ ማለት ነው ይመስለኛል። አዎ አያር ትውታን እንደዚህ ናቸው ባይዘው። እኔ ትውት ስለሆንኩ ብዙ አልገልጠውም እንጂ እያወኩ ነው ዝም የምለው ፓፓ። የአንደኛ ቆሮንቶስ 14 እየተገበርክ ብቻ እዚህ እንዳላወራ ብዬ እንጂ ልበል ካልኩኝ እኮ
ሰማ ማህበሩ እንዳላበላሸው ብዬ ነው። ለማንኛውም እሺ እንኳን በደህና መጻሁ። ኧረ አንተ ፒፓው ትግረኛ የሚችል ሶሳይቲ ብዙ ነው ያለው ኮመንት ላይ እና አንዳንድ ሰዎችም እያየው ነው ጎበዝ ሆነው ዝም ያሉ ሰዎችም ይታዩኛል እዚህ ቪርስ ሊስት ላይ። ለማንኛውም ጋይስ ከዚህ በፊት እንደምናደርገው አንዳንድ ሀሳቦችን ለማንሳት እንሞክራለን። ጀስት አንዳንድ ሀሳቦችን ለማንሳት እንሞክራለን። ያው ከላይቭም ትንሽ እየጠፋ ምናምን ነገር ስለሆነ ሙሉ ለሙሉ ቲክታኩም እንዳይረሳ ምናምን ነገር አንዳንድ ሀሳቦችን ሪፍሌክት እያደረግን ለመቆየት እንሞክራለን እንደ እግዚአብሔር ፍቃድ ማለት ነው። ያው አንድነት ቶፒኩን አይታችሁት ከሆነ አንዴ ቆይስ አንዴ ጠብቁ መኩ እስከዛ ድረስ አንዴ አውራቸው እስቲ አንዴ ነው ፓፓ መግቢያ እንጀምር። በትግረኛ አውራን እስከዛ አይደል? መጥቷል። በቃ ቀጥልበት። እሺ ምንድነው እስቲ ቆይ አንድ ሰው ጥያቄ አለኝ። ከትናንቱ ጋር በተገናኘ ጥያቄ እንጀምር እንቀበል እንደ አንድ ሰው ይዋዴ ወደዚህ ከመግባታችን በፊት ይቻላል። እሺ እግዚአብሔርን እንፍራ የሚል ዩዘር ኔም እስቲ አንድ ቁጥር ጻፍ ኦር ጻፊ አላውቅም። ኢንቫይት እንድናደርጋችሁ ማለት ነው። በቂ ፎሎወር የለም መሰለኝ። እግዚአብሔርን እንፍራ የሚል ዩዘር ኔም ማስገባት አልችልም መሰለኝ። አይ ቲንክ ሶ ማስገባት የምችል አይመስለኝም። በቂ ፎሎወር የለም። ሜቢ ጥያቄን ኮሜንት ላይ ማስቀመጥ የምትችል ከሆነ አስቀምጥ። እሺ ለማንኛውም ጋይስ ዛሬ ያው እንዳልኳችሁ ቲክቶኩም ሙሉ ለሙሉ እንዳይረሳን ምናምን ነገር እንደዚሁ አልፎ አልፎ እስቲ ሰሞኑን ደግሞ ጠንከር ብለን ላይቭ በደንብ እንግባ ብለን አስበን ነው እና ይሄ አንድነት በፕሮቴስታንቲዝም የሚለውን ቶፒክ ያነሳንበት ዋናው ምክንያት ያው በእርግጥ ከዚህ በፊት ቲክቶክ ላይ ከኛ ጋር የቆያችሁ ሰዎች ታውቁታላችሁ። ኦኬ ታውቁታላችሁ ብዬ አስባለሁ። አረ ቴክስት እና ታውቁታላችሁ ብዬ አስባለሁ። በጣም ብዙ ጊዜ ስናነሳ የነበረው ነገር ነው። ያው ፕሮቴስታንቲዝም ከጌታ የሆነ ነገርና ከጌታ ያልሆነ ነገር የምትለዩበት አንደኛው ነገር ምንድነው ጋይስ? ከዚህ በፊት በጣም ብዙ ጊዜ እንደተነጋገርነው አንዱ ምንድነው ከተባለ አንድነትና ትምህርት ነው። ኦኬ አንድነትና ትምህርት ከጌታ የሆነ ነገርና ከጌታ ያልሆነ ነገር የምትለዩት አንዱ ክራይቴሪያ አንድነትና ዛሬ ሐሳቤ መሰብሰብ አልቻልኩም። ጌታ ኢየሱስ እስቲ ቆይ እሺ እግዚአብሔርን ፍራ ኢንቫይት አድርጌያለሁ ወይ ኢንቫይት አድርጌሻለሁ። አንዴ ጥያቄ እንቀበልና ወደ ዛሬ ሐሳብ እንመጣለን። ሰላም ጋዴ ሁላችሁንም ሰላም አለኝ። በጣም አመሰግናለሁኝ። ብዙ የእግዚአብሔርን ቃል አላውቅም፣ ግን ፕሮቴስታንት ቸርች ነው የሚሄደው ባለውበት አካባቢ። እናንተን ሳይ እናንተን ስሰማ ጸባያችሁ የምታቀርቡት የእግዚአብሔር ቃል ልቤን ወደኋላ መልሶታልና መመለስ ፈልጋለሁ። ግን አንድ ጥያቄ ትናንትና በነበረው ላይ ለምሳሌ በህይወት የሌሉ ቅዱሳን ያማልዳሉ ስለሚለው ቦታውን በደንብ ባላውቀውም እናንተ ትረዱኛላችሁ። ቆሮንቶስ ላይ ያለው ስለ ሞቱ ሰዎች አታስቡ፣ በትንሣኤ እነሱ ይቀድሙናል የሚለው ቃል አሁን በህይወት እንደሌሉ አያሳይም ወይ ለማለት ፈልጌ ነው። እግዚአብሔር ይስጥልኝ። ኦኬ ትንሣኤ ስትይ ቆይ ጥቅሱን እኔም አሁን በትንሣኤ ይቀድሙናል ተሰሎንቄ ላይ ያለው ነው። ተሰሎንቄ ምዕራፍ 4 ላይ ያለው ነው እህታችን። ልክ ነው። ምዕራፍ 4 ቁጥር አይቀድሙንም የሚለው ነው። አይቀድሙንም የሚለው ትላንት ታስተምሩ ለምሳሌ ስለ ያው ትላንት ትምህርት ተምረናል፣ ግን
አሁን በህይወት የሉም ማለት በህይወት ማለት አንደኛ ያዕቆብ በስጋ የሉም ማለት አይደለም ወይ? እሱ እንዴት ነው የሚያማልዱን ማለት ብዬ ነው። ክፍሉን ምናልባት ላንብብልሽና እሱ ስለሆነ እያወራሽ ያለሽው ስለ ክፍሉ ምን እንደሚል እንትን እንልበታለን። ሌላ ጥቅስ ከሆነ ደግሞ አይ እሱ አይደለም ታያለሽ ማለት ነው። ከቁጥር አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሮ ላንብብልሽ። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እወዳለሁ ይልና ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቀን የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዛት በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ ይላል። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታ በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን ይላል። ይሄ ክፍል ነው። አዎ ይሄ ክፍል ነው። ያንቀላፉትን አንቀድምም ይላል። እሺ እሱ ነው ክፍሉ ትክክል ነው። እና የኔ ጥያቄ ምንድነው አሁን ቅዱሳን በህይወት የሌሉት ማለት ነው አልተነሱም ማለት አይመስልም ወይ? ገና ጌታ ሲመጣ ይነሳሉ የሚል አይደለም ወይ? እና እንዴት ነው አሁን ሊያማልዱን የሚችሉት የሚለው ነው። በምንድን ነው የሚባለው? ኦነስትሊ ነው የምጠይቀው፣ ለሌላ ነገር አይደለም፣ ለመማር ነው። እሺ ጋዲ ሂድበት። በቃ አሪፍ ዮሐዴ ቀጥል፣ ችግር የለው። ጥቅሱን ኦልሬዲ ስላነበብኩ ብሮስኪ ሂድበት፣ ችግር የለው። ኦኬ አሁን እዚህ ክፍል ላይ ስለምን መሰለሽ እህቴ የሚናገረው ስለ ዳግም ምጽአት ወይም ደግሞ ስለ ትንሣኤ ሙታን ነው የሚናገረው። እና ሐዋርያ ቅዱስ ጳውሎስ ምንድን ነው እያለ ያለው ክርስቶስ እስኪመጣ ድረስ ያንቀላፉ ነው የሚላቸው። አክቹዋሊ ቅዱሳን ስለሆኑ ወይም ደግሞ ክርስቲያኖች ሞቱ አይባልም፣ አንቀላፍተዋል ነው የሚባለው። ምክንያቱም ቅድስት ስጋቸው በመቃብር አለች እንጂ ነፍሳቸው አልሞተችም እና ሕያው ስለሆነ ሰውም ሲሞት ምንድነው ስጋው እረፍት ያደርጋል፣ ነፍሱ ግን እረፍት አታደርግም አይደል? ሕያዊት ስለሆነ ሰው በእንቅልፉ ሰዓት ሙት አይደለም የሚሆነው ወይም ሟች አይደለም የሚሆነው። ስጋው እረፍት ያደርጋል፣ ነፍሱ ግን አለች ማለት ነው። ልክ የቅዱሳኑም እንደዛ ተብለው የሚገልጻቸው ለእኛ አንቀላፍተው ነው ያሉት ይላቸዋል። ነፍሳቸው ሕያው እንደሆነች ስጋቸው ግን እንዳረፈች ሐዋርያ ቅዱስ ጳውሎስ እየተናገረ ነው። በኢየሱስ ሆነው ነው የሚለው። በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና ከክርስቶስ ጋር ይመጣሉና ነው የሚለው። አክቹዋሊ ከማን ጋር እንደሆኑ ነው የሚናገረው? ከክርስቶስ ከራሱ ጋር እንደሆኑ እነዚህ ቅዱሳን ይናገራል። ከእርሱ ጋር ያመጣቸዋል ሲባል ነፍሳቸው ኦፍኮርስ ከክርስቶስ ጋር ነች ያለችው ማለት ነው። ስለዚህ በጌታ ቃል የምንላችሁ ይህ ነውና አለና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም ሲል ሐዋርያ ቅዱስ ጳውሎስ ስለምን እየተናገረው? በትንሣኤ ሰዓት እነርሱ ቅዱስ ስጋቸው ከቅዱስ ነፍሳቸው ወይም ስጋቸው ከነፍሳቸው ስለተለየ እኛ ማለት እስከ ትንሣኤ ድረስ ማለት ክርስቶስ ሲመጣ የማይሞቱ ሕያዋን የሚሆኑ አሉ። በምጽአት ጊዜ ማለት ነው። በምጽአት ጊዜ ሕያዋን ሆነው የሚቆዩ ሰዎች አሉ ሳይሞቱ ማለት አሁን የምጽአት ቀን የሚኖሩ በአካል በህይወት የሚኖሩ ክርስቲያኖች አሉ። ከሐሳዊ መሲህ ጋር ራሱ የሚታገሉ ማለት ነው። እየታገሉ የሚኖሩ ክርስቲያኖች አሉ። እነርሱ ክርስቲያኖች ካንቀላፉ ክርስቲያኖች ቀድመው ትንሣኤ የሚያገኙ አይደሉም ነው እያለ ያለው። ኦኬ ትንሣኤ ሙታን አንድ ጊዜ ነው የሚፈጸመው። ልክ የሞቱት ወይም ደግሞ ስጋቸው ከነፍሳቸው የተለየ አንድ የተዋህደው ይነሳሉ። በህይወት ያሉትም በአንድነት ይሰበሰቡና ከዛ በኋላ ክርስቶስን ለመቀበል እንነሳለን ነው እያለ ያለው። ኦኬ አንቀድማቸውም ሲል በትንሣኤ ቀድመናቸው ወደ ክርስቶስ የምንሄድ አይደለንም ነው። ኦኬ የሞቱትም አንቀላፍተው ያሉትም ይነሳሉ፣ በህይወት ያሉትም አንድ ላይ ይሰበሰባሉ፣ ከመቅጽበት ይለወጣሉ፣ የማይሞቱ የማይፈርሱ የማይበሰብሱ ይሆናሉ፣ ዘንድ ወደ ክርስቶስ ይሄዳሉ፣ ወደ ዘላለም መንግስት ይገባሉ ነው ሐሳቡ። ከዛ በኋላ ምን ይላል? ከዛም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ሕያዋን ሆነን የምንቀረው ሲል
ዘለዓለማዊነትን የተሰጠን ማለት ነው። ከክርስቶስ ጋር የዘላለም ሕይወት ያገኘ ነው እኛ ይላል። ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን ይላል። ይሄ ቅዱስ ዮሐንስ አፈወርቅ መነጠቅ የሚለው ከምን አንጻር ያነሳዋል? አንድ ንጉሥ ወደ አንዲት ከተማ ሲገባ ሲመጣ ህዝቡ ወጥቶ እንደሚቀበለው ክርስቶስም ለፍርድ ሲመጣ ክርስቲያኖች ሁሉ በደስታ በተድላ ክርስቶስን ለመቀበል ከፍ ማለታቸው የሚያጠይቅ ነው ብለው ይፈቱታል። እንዲሁም ሁልጊዜ ከማን ጋር እንሆናለን ይላል? ከትንሣኤ በኋላ ከጌታ ጋር ሁልጊዜ በደስታ ሁልጊዜ ከጌታ ጋር እንሆናለን ይላል። ስለዚህ ከክርስቶስ ጋር ለዘላለም ለመኖር በአንድነት እንሄዳለን ወይም ደግሞ ወዳዘጋጀልን መንግስት እንገባለን የሚል ነው። ይሄ ጭራሽ ፈጽሞ ከምልጃ ጋር ምናምን የሚገናኝ ሳይሆን እንዴ ትንሣኤ ሙታን እንደማያምኑ እንደ አሕዛብ አትሁኑ። እንዴ ክርስቶስ እኮ ተነስቷል። ሞትን ድል አድርጎ ከተነሳ እሱን ምናምን ከሆነ የሞቱ ያንቀላፉት ደግሞ ሞተው የሚቀሩ አይደሉም። የሞቱ አይደሉም። በትንሣኤ ከክርስቶስ ጋር ተነስቶ ከክርስቶስ ጋር የሚመጡ ናቸው። አንቀላፍተው የሚቀሩ በዛው ጠፍተው የሚቀሩ አይደሉም። ይሄ የአሕዛብ እምነት ነው። የኛ እምነት ትንሣኤ ሙታን አለ ብለን ነው የምናምነው ብሎ ሐዋርያ ቅዱስ ጳውሎስ ስለ ዳግም ምጽአት ስለ ትንሣኤ የሚናገርበት ክፍል እንጂ ቅዱሳን ሞተዋል ምንም አይሰሙ ምናምን ከሚለው ሐሳብ ጋር በጭራሽ የሚገናኝ አይደለም ማለት ነው። ምናልባት ሐሳቤ ካገኘሽ እሺ እንትን በግል አናግርሃለሁ ፎሎ አረግህና ግን አሁን በዚህ ላይ ሌላ የፕሮቴስታንት እምነት ተከታዮች ይህን ተንተርሶ ሌላ ጥያቄ እንዲያቀርቡ አልፈልግም፣ ሌላ ኮንፊውዥን ስለሚፈጥር ማለት ነው። እና እሺ አናገራለሁ። ስላነሳሹ ችግር የለውም አንሹ። ቆይ ችግር የለውም። አሁን የተነሳው ያልጠራ ነገር ካለ አንሹና ሌላ ጥያቄ ካለሽ ወይም ከዚህ ሀሳብ የተለየ ምናምን ከሆነ በውስጥ እናወራበታለን። ይሄ እዚህ ኮንሴፕት ላይ ግን ግልጽ ያልሆነልሽ ካለ አንድ አንሺና ከዛ በውስጥ እናወራለን። አይ ትንሽ የሆነ ከፈት ያለ ነገር አይቻለሁ፣ ግን በግል ይሻላል ባክንፎርት ከሚሆንና አት ሴም ታይም ዛሬ የሚቀርበው ጥያቄ ስላለ ስለሰጣችሁን ጊዜ አመሰግናለሁ። በግል ግን እናንተ ማውራት ፈልጋለሁ። አንድ ነገር እንትን ጸባያችሁ በጣም ደስ የሚለው ክርስትና ከሁኔታችን መታየት አለብን ብዬ አስባለሁ። ሰው እንኳን ጓደኛ ስንመርጥ ጸባይን እንመርጣለን፣ እንኳን የእምነት አጋርና ራሱ የምታሳዩት ባህሪ ብዙን ሰው ከጥፋት ይመልሳል እና በዚህ በርቱ ልላችሁ እወዳለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። እሺ ዮሐዴን ፎሎ ባክ አድርጋት፣ እኔም ፎሎ ባክ። ግን ስምሽን ሜቢ አላውቅም፣ ፕራይቬሲሽን ኢንቬድ ካላደረግ ስምሽን ማወቅ እንችላለን ወይስ ችግር የለውም? ለእናንተ ነግራቸዋለሁ፣ ግን ኦፕን ነው። አሁን አንተም ፎሎ አድርጌያለሁ፣ በፊትም አይ ቲንክ ዮሐዴንም ፎሎ አድርጌያለሁ። ፎሎ ባክ አድርገው። እሺ ሜቢ ግን እዚሁ ላይ አንድ ነገር እንደው ከአንቺ እዚሁ ገስት ላይም ተቀምጠሽ መስማት ትችላለሽ፣ ችግር የለውም እህታችን። እንደው ጀነራል ሀሳቡን አሁን ዮሐዴ ያብራራው ነገር አለ። ከዚህ ክፍል ወጣ ብለን መጽሐፍ ቅዱስን በምልአት ስንመለከት ግን ለምሳሌ አሁን ትናንትና ማታም ስናነሳው የነበረ አንድ የመጽሐፍ ቅዱስ ክፍል አለ። ኦኬ አንቺም ኦፍ ኮርስ ትናንት እየተከታተልሽ ከነበረ እዚህ በዚህ በዮሐንስ ራዕይ ምዕራፍ 6 ላይ ያለው ክፍል ላይ ለምሳሌ ቅዱሳን ከዚህ በስጋ ከተለዩ በኋላ እንደው እዚህ ነገር ላይ አንድ ልጨምርልሽ የምፈልገው ነገር ለምሳሌ ከፕሮቴስታንቱ ወጣ ስንል ለምሳሌ አድቬንቲስት የሚባሉ አሉ። አድቬንቲስት ሰቨንዝ ዴይ አድቬንቲስት የሚባሉትን ታውቂያቸዋለሽ ብዬ አስባለሁ። ጆቫስ ዊትነስ የሚባሉ አሉ። እነዚህ የይሖዋ ምስክሮች የሚባሉት ኦኬ። የእነሱን እምነት ስትመለከቺ አሁን በፕሮቴስታንቱ ዓለም ውስጥ አንዳንድ ዲኖሚኔሽኖች እንዳላቸው አይነት እምነት ነው ያላቸው። ምን የሚል እምነት ከተባለ ሰው በስጋ ኦኬ፣ ሰዎች ለምሳሌ እዚህ ምድር ላይ በስጋ ሰው ከተለየ በኋላ በቃ ነም ነው የሚሆነው፣ ምንም የሚያስተውለው ነገር የለም፣ በቃ ክርስቶስ ዳግም እስኪመጣ ድረስ ኢንአክቲቭ ነው የሚሆነው የሚል እምነት አላቸው። ኦኬ ምን አልኩሽ? ሰቨንዝ ዴይ አድቬንቲስት እና ጆቫስ ዊትነሶች። ኦኬ ምኖች? ሰቨንዝ ዴይ አድቬንቲስት እና ጆቫስ ዊትነሶች። እዚህ ላይ ግን እንደው እስቲ አንቺን ለመጠየቅም እንትን ለማለትም ሳይሆን ማይክሽን አንድ ያብሪና የሉቃስ ወንጌል ምዕራፍ 23 ላይ ጌታ በቀኝ በኩል ያለውን ወንበዴ ምን ነበር ያለው? ሜቢ የምታስታውሺ ከሆነ ያው እንዳልኩ ጎበዝ አይደለሁም፣ ግን የተሳደበውን ወንበዴ ሳይሆን ጥሩ የተናገረውን ዛሬ ማታ በገነት ከኔ ጋር ትሆናለህ፣ ዛሬ ከእኔ ጋር በገነት ትሆናለህ አይደል? ስለዚህ ያ ነፍስ በቀኝ በኩል ከጌታ በቀኝ በኩል የተሰቀለ ወንበዴ ይሄ ምን ያሳያል? የጌታ ንግግር ከተባለ
ነፍሱ ካለፈ በኋላ ከማን ጋር ነው የሚኖረው? ከጌታ ጋር አይደል? አዎ ትክክል። ትኖራለህ የሚለው ቃል ራሱ ምንን ያሳያል? መኖሩን አያሳይም? ህይወትን ህያው ሆኖ እንደሚኖር አያሳይም? ቃሉ ራሱ ያሳያል፣ መቀጠሉን ህይወቱ ያሳያል። ትክክል ነው። ቴንኪው። ከዛ ባለፈ አንድ ጥቅስ ልጨምርልሽና ሌሎችን ደግሞ እንዳልሽው ያሉሽን ጥያቄዎች በውስጥ ከዋዴም ጋር ከኔም ጋር እናወራለን እግዚአብሔር በረዳና ባገዘን መጠንና ዮሐንስ ራእይ ይገርምሻል። ዮሐንስ በፊጥሞስ ደሴት ሆኖ ነው ራእዩን እንግዲህ የተገለጠለትና ዮሐንስ ራእይ ከሁሉም መልእክታት መጨረሻ ላይ የተጻፈ ነው ተብሎ ይታሰባል። ወንጌል ለምሳሌ ከአዲስ ኪዳን መጽሐፍት ውስጥ መጨረሻ ላይ የተጻፈው የዮሐንስ ራእይ ነው ተብሎ ይታመናል። እና ብዙ ስኮላሮች እንደውም ብዙ ጥናት ያደረጉ ሰዎች ከ90 እስከ 100 ዓመተ ምህረት እዛ መካከል ነው የተጻፈው ብሎ ይናገራሉና ዮሐንስ ራእዩን እንግዲህ ኦልሞስት እድሜው ከገፋ በኋላ ካረጀ በኋላ ነው ሁላ ይሄ ራእይ ተገለጠለት ተብሎ ይታመናል። ኦኬ። እና ዮሐንስ ይሄን ራእይ በሚያይበት ሰዓት ላይ ቀደም እንዳልኩሽ ዮሐንስ ራእይ ምዕራፍ 6 ላይ ያለውን ሐሳብ ላንብብልሽ። ምን ይላል መሰለሽ? ራእዩን ዮሐንስ በሚያይበት ሰዓት ላይ ዮሐንስ ምድር ላይ በሚመላለስበት ሰዓት ነበር ይሄን ራእይ የሚያየው። ኦኬ። በሰማይ ይደረግ የነበረውን ነገር ዮሐንስ ራእይ ሙሉ መጽሐፉን አይተሽ ከሆነ የሚያተኩረው ምንድነው ከተባለ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ካረገ በአባቱ ቀኝ ከተቀመጠ በኋላ ያለ ነገር ነው። ለምሳሌ ዮሐንስ ራእይ ምዕራፍ 1 ላይ ጌታችን ኢየሱስ ክርስቶስ ለዮሐንስ ይገለጠለትና ኦኬ የሲኦልና የገነትና የሲኦል መክፈቻ በእኔ እጅ ነው እያለ ቆይ አንዴ ላንብበው። የእግዚአብሔርን ቃል ዝም ብዬ ሐሳቡ አለ ራሴ እንትን ከምለው እንደዚህ ብሎ ይናገራል። ዮሐንስ ራእይ ምዕራፍ 1 ቁጥር 17 እና 18 ላይ ባየሁትም ጊዜ ጌታ ሲገለጥለት ማለት ነው እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ኦኬ። ይሄን ለምን እንደምነግርሽ ምክንያቱን በኋላ በደንብ እነግርሻለሁ። ጌታ ምን አለ? ፊተኛውና መጨረሻው ሕያውም እኔ ነኝ አለ ጌታ። እሺ ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልን መክፈቻ አለኝ። አሁን እህታችን ከዚህ ንግግር ምን እንረዳለን ከተባለ ሞቼም ነበርኩ ሕያውም ነኝ ካለ ጌታ ሞትን ድል አድርጎ ከተነሳ በኋላ ነው ይሄን ራእይ ዮሐንስ እያየ ያለው ጌታችን ሞትን ድል አድርጎ ከተነሳ በኋላ እንደሆነ መረዳት እንችላለን አይደል? ከዚህ ንግግር በጣም ስለዚህ ጌታችን ካረገ በኋላ ስለሆነ ይሄ ነገር እየተደረገ ያለው ቀደም ራእይ 6 ላይ ልምጣልሽና ጌታ ካረገ በኋላ እስቲ ነፍሳት ምንድነው የሚያደርጉት በሰማይ? አሁን እንደው ዝም ብሎ የመኖር ነገር ነው ወይስ ኦኬ ቀደም እንደተባለው በቀኝ በኩል ወንበዴ ዛሬ ከኔ ጋር በገነት ትኖራለህ እንደተባለው ከክርስቶስ ጋር ነው የሚኖሩት የሚለው ነገር መጽሐፍ ቅዱስን ቼክ ስናደርግ ራእይ 6 ላይ እንደዚህ ይላል። አምስተኛው ማህተም ዮሐንስ ነው በራእይ የሚያየው እንዳልኩሽ ጌታ ካረገ በኋላ ነው ይሄን ራእይ ያያለው የሱም እድሜ ከገፋ በኋላ ነው። አምስተኛው ማህተም በተፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየሁ ይላል። ከመሰዊያ በታች አየሁ። ስለምን? ስለ እግዚአብሔር ቃልና ስለጠበቁት ምስክር ማለት የክርስቶስ ኢየሱስ ምስክር ሆኖ የተገደሉ ሰዎችን ነፍሳት ያያል። ነፍሳት እስቲ እነዚህ ነፍሳት እንደው ዮሐንስን እንጠይቀው። እንደው ቅዱስ ዮሐንስ እነዚህ ነፍሳት እንደው ዝም ብለው ተኝተው በቃ እንደው ህይወት ሳይኖራቸው ነም ሆነው ጌታ ዳግም እስኪመጣ እየጠበቁ ነው ወይስ ምንድነው ያለው ነገር የሚለውን ስንጠይቀው ቁጥር 10 ላይ ምን ይላል? ዮሐንስ ምን ይልናል? ራእይ 6:10 ላይ በታላቅ ድምጽም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይላል። አየሽ እነዚህ ነፍሳት አሁን አንድ የሚያስማማን ነገር አለ። እነዚህ ነፍሳት ወደ ጌታ ሄዱ ነፍሳት ናቸው አይደል? ይህን ጥያቄ እያቀረቡ ያሉት ነፍሳት እነዚህ ነፍሳት ህይወት አላቸው የላቸውም? ከጠየቁት ጥያቄ አንጻር ስንመለከት እስከ መቼ ድረስ አትበቀልም እያሉ ጥያቄ እያቀረቡ ከሆነ ነፍስ አላቸው ማለት ነው አይደል? ህያው ናቸው። እውነት ነው። በቃ ነፍስ አላቸው ብቻ ሳይሆን ይገርምሻል፣ ጥያቄያቸው ምንድነው ሁላ ምድር ላይ እነሱ እዛ በነበሩ ሰዓት ላይ ምድር ላይ ደግሞ ሌሎች ክርስቲያኖች እንደነበሩ ማሳያ አለ አይደል? በምን እናውቃለን ከተባለ በምድር በሚኖሩ ሰው እስከ መቼ ድረስ ደማችንን አትበቀልም ብለው ጥያቄ እያቀረቡ ነው። እነሱ ከጌታ ጋር ሆነው ሌሎች ክርስቲያኖች ደግሞ መሬት ላይ ያሉ ክርስቲያኖች ነበሩ ማለት ነው አይደል? በጊዜው ቃሉ እንደሱ ነው የሚለው። ልክ ነው። አዎ። ስለዚህ ይሄ ምን ማለት ነው? ከዛ ጌታ ምን አላቸው? ለእያንዳንዳቸውም ነጭ ልብስ ተሰጣቸው፣ እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀራዎቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። እረፉ እናንተ። ለምን? ምድር ላይ ገና የሚገደሉ ሌሎች ሰማዕታት አሉ፣ ሌሎች ምስክሮች ደግሞ አሉ። ኦኬ የነሱ ቁጥር እስኪፈጸም ድረስ እረፉ፣ ያኔ ነው እውነተኛውን በቀል የምበቀለው እያላቸው ነው እግዚአብሔር አምላክ። ኦኬ ስለዚህ ከዚህ ምን እንረዳለን? እነዚህ ነፍሳት ራሱ ሕያው ናቸው። ሕያው ከመሆን አልፎ
ምድር ላይ ስለሚፈጠረው ነገር እግዚአብሔር ገልጦላቸው ጥያቄ እያቀረቡ ነው። እንዴ እስከ መቼ ድረስ አትበቀልም ደማችንን ብለው እግዚአብሔርን ሲጠይቁት እንመለከታለን። ኦኬ ይህም ክፍል በግልጽ ነፍሳት ኦኬ ከስጋ ከተለዩ በኋላ ክርስቲያኖች ወይ ደግሞ የቅዱሳን ነፍስ በስጋ ከምድር ከተለዩ በኋላ ከጌታ ጋር ሄደው ሕያው ሆነው ነው የሚኖሩት የሚለውን ነገር እነዚህ ክፍሎች የሚያሳዩ ክፍሎች ናቸው። እንዳልሽው ደግሞ ሌሎች ጥያቄዎች ካሉሽ ደግሞ እግዚአብሔር በረዳና ባገዘ መጠን ዮሐዴንን በደንብ ጠይቂው። እኔንም ጥያቄዎች ካሉሽ ሜቢ በውስጥ እናወራለን ማለት ነው። እግዚአብሔር አምላክ ይርዳሽ እህታችን፣ እግዚአብሔር ሁላችንንም ይርዳል። እሺ በጋዴ በጣም አመሰግናለሁ። እታችን አለው ከእናንተ ጋር እግዚአብሔር ያክብርልን። እናመሰግናለን። ቴንክ ዩ ባይዘው ዮሐዴ እንደዚህ ይሄ እንዴት ነው አሁን እህታችን ስታወራበት የነበረው ትሆናለህ አይደል? ሰው እንደዚህ በተረጋጋ ስፒሪት ለማወቅና ለመማማር ሲገባ እግዚአብሔር በሚያውቀው ይሄ አለ አይደል? እንዴት ነው ስፒሪቷም ደስ ይላል። አሁን እህታችን ስታወራበት የነበረው መንፈስን በጣም ደስ ስለሚል እኛ በዚህ መልኩ የሚገባን ሰው ባይዘው እኛም እንደዚህ በጣም በትህትና ነው ሁሌም። በእርግጥ ኦፍ ኮርስ ብዙ ጊዜም ሰውን በትህትና ነው የምናወራው፣ ግን የምትገቡ ሰዎች ከእህታችን ትምህርት ውሰዱ። ኦኬ ከእህታችን ትምህርት ውሰዱ ለማለት ያክል ነው። ሜቢ ዮሐድ የምጨምረው ነገር ካለ አሁን የተነሳው ሀሳብ ላይ ወደ የሚቀጥለው ሰው ከመሄዳችን በፊት መጨመር የፈለከው ሀሳብ ካለ ሪፍሌክት ማድረግ ፈለገ ያላረከው ነገር ካለ እድል ስጥ። አይ ያ በደንብ አሪፍ አድርገህ ገልጸኸዋል። አሁን ይሄ ማንቀላፋት ምናምን የሚለው በቃ ከምን አንጻር ነው? ይሄ ስጋቸው ከነፍሳቸው ተለያይቷል። እሱ እረፍት ይሄ ሞቶሙ ለጻድቃን እረፍተ ሙቱ የሚለው ሀሳባችን የታወቀ ነው። ሁልጊዜ የጻድቃን ሞታቸው እረፍት ነው። ሐዋርያ ቅዱስ ጳውሎስም እንደተናገረው በሕይወት ብኖር ለክርስቶስ ነው፣ ብሞትም ለክርስቶስ ነው አለና ግን ብሞት ከዚህ ለእኔ የሚሻል ነው የሚበልጥ ነው ብሎ ሐዋርያ ቅዱስ ጳውሎስ ተናግሯል። ኦኬ በሕይወት ከመኖር ወይም ደግሞ በአካለ ስጋ በምድር ላይ ከመሆን መሞቱ ለእኔ የተሻለ የሚበልጥ ነው አለ። ለምን ደግሞ የሚበልጠው? ወደ ነምነት እንደተባለው ቅድም ወደ አላዋቂነት ወደ አውት ኦፍ ኤግዚስተንስነት ስለሚለወጥ ነው አይደለም። ወደ ክርስቶስ ስለሚሄድ ወደ ክርስቶስ እቅፍ ስለሚሄዱ ሩጫዬንም ጨርሻለሁ ወደ ክርስቶስ አይደል የሚሄድበትን ሰዓት ደርሷል ነው የሚሄዱበት ቦታ አለ፣ እሱም ወደ ክርስቶስ ነው። ሶ ከዛ አንጻር ትናንትም በተወሰነ መልኩ አንስቼው ነበር። እስችን ተናግሬ ምናልባት ሰዎቹ መቀበል ከሆነ እንቀበላለን ወይም ደግሞ ወደ ርዕሱ እንሄዳለን። ቅዱስ ቄርሎስ በጣም የሚገርም ነገር ስለሚናገር ነው። ቄርሎስ ዘኢየሩሳሌም ማለት ነው። ስለ መንፈስ ቅዱስ በሚናገርበት ሰዓት በጣም የሚገርም ነገር መንፈስ ቅዱስ ለፍጥረቱ ሲገልጽ እንመለከታ። አሁን የሆነ በሰማያት ሆኖ በምድር ላይ የሚደረገው ነገር ማወቅ በጣም ሲምፕል ነው። አክቹዋል አሁን ሀፐን እያደረገ ነገር ያለው ሰማይ ሆኖ መሬት ላይ ያለውን ነገር ማወቅ በጣም ሲምፕል ነገር ነው። እግዚአብሔር መንፈስ ቅዱስ ለቅዱሳኖቹ አሁን እየተደረገ ያለ ነገር በሩቅ ማወቅ ብቻ ሳይሆን በጭራሽ ያልተከናወነ ወደፊት የሚከናወኑ ከሺ ምናምን ዓመታት በኋላ የሚደረገውን ነገር ራሱ አስቀድሞ ይገልጽላቸዋል። የሚደንቃቸው አሁን ሰማይ ላይ እየተደረገ ያለውን ነገር አሁን ማየት ይሄ እኮ በጣም ሲሊ እና በጣም ሲምፕል ነገር እኮ ነው አይደል? ምንም ያልተካሄደ ምንም ያልተደረገ ነገር ከሺህ ዘመናት በኋላ ከምናምን ዘመናት በኋላ የሚደረገው ነገር አሁን ላይ ሆኖ እንደተፈጸመ አድርገው ይመለከታሉ። ይሄ ለኢሳይያስ በትንቢቱ ሲናገር ምን ብሎ ተናግሯል? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። በቃ እንደተፈጸመ እኮ ነው። ኢሳይያስ እንደተፈጸመ አይቶ ነው የሚናገረው። የሆሊ ስፒሪት እርግጠኝነት ገላጭነት ይህን ያክል ነው። ኦኬ ካቴክቲካል ሌክቸሩ 16ኛው ካቴክቲካል ሌክቸር ነው የሚያብራራው። ከትንሹ ልጀምርላችሁ ይላል። ይጀምርና ጴጥሮስ ሐናንያና ሰጲራ በቤታቸው ሆነው የሚያደርጉትን ግድግዳ ሳይከልለው ቦታ ርቀት ሳይገድበው የሚደረገውን ነገር አውቆ ሸጠው እንደደበቁ ምናምን አወቀ። ይሄ በዛ ሰዓት ጴጥሮስ እዛ ሆኖ ሐናንያና ሰጲራ እዚህ ጋር ሆነው ሲያደርጉት የነበሩት ነገር ገልጾለት ነው መንፈስ ቅዱስ። አሁን ዘሴም አክሽን በተለያየ ቦታ ሆነው ይሄ ብቻ አይደለም መንፈስ ቅዱስ የሚያደርገው። ያው ኤልሳዕም ጊያዝን ያደረገው ነገር ንዕማንን ከፈወሰው በኋላ የመሬቱ የአፈሩን ዋጋ ተቀበለ። አዘሴ ሞመንት በተመሳሳይ ጊዜ ሀፐን ያደረጉ ነገሮች ናቸው። በጣም የሚገርማችሁ ግን መንፈስ ቅዱስ ከዚህም የረቀቀ ነገር ለቅዱሳኑ ሲገልጽላቸው ኢሳይያስ ከ700 ዓመት በኋላ የሚደረገውን ነገር እርግጠኛ ሆኖ ሲናገር
ዳዊት ከ500 ከ600 ዓመት በኋላ የሚደረገውን ነገር ልብሴ ላይ እጣ ተጣጣሉ፣ ሐሞት አጠጡኝ እያለ ቀጥታ በቃ እንደተፈጸመ እንደተደረገ አድርጎ ነው የሚጽፈው። ይህ ብቻ አይደለም፣ በግልጽ ይቅርታ፣ ስለ ዘመን መጨረሻ ዮሐንስ ዘመን ካለቀ በኋላ የሚፈጸሙ ነገሮችን በሚገባ ጽፏል። ጳውሎስም እንደዛ ሐዋርያ ቅዱስ ጳውሎስም ቅድም ያነበብነው መጨረሻ ላይ አንዴ እሺ የሆነ ስልክ እየገባብኝ ተቸገርኩኝና ኤኒዌይስ ከዛ አንፃር የሚታይ ነው ለማለት ነው። ጋዲሻ ቃለ ሕይወት ያሰማልን እህታችንም አንተንም። እሺ ቴክስት አድርገላቸው ወይ አትሊስት እንትናቸውን ፊክስ እንዲያደርጉ። እዮባ ብሮስኪ ዌልካም ብለናል። ፓፓ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት አላችሁ? ሰላም ብያለሁ። ቃለ ሕይወት ያሰማልን። አለን ዮባዬ እንኳን ደህና መጣ። እስቲ ማይክን ተቀበለው ዮባ፣ ቤት ከሆንክ ማውራት የምትችል ከሆነ ማለት ነው። እሺ አንድ ቁጥር ጽፎ ነው የገባው። በምን ጥያቄ ኖሮት ይሁን አላውቅም። ዋናው የዛሬ ቶፒክ ላይ አልገባንም፣ ግን ቀደም አንድ ሁለት ሰው ጥያቄ ስለተቀበልን ገስት ላይም ስለገባ እስቲ እንቀበለው ብዬ ነው። ቀጥል ዮባዬ። እሺ ሰላም ማይክ፣ እንኳን ደህና መጣ። ሰላም ሁላችሁንም ሰላም ብያለሁ። እኔ እንኳን የገባሁት እዚህ ሪዘሬክሽን ትንሳኤው ላይ ሲወራ ስለነበረ እሱ ላይ ለመጠየቅ ነበር። እሺ ቀጥል፣ ተፈቅዶልኛል? ቀጥል። እሺ አመሰግናለሁ። ሁላችሁንም ሰላም ብያለሁ። ለመጠየቅ የፈለግኩት ነገር ምንድነው፣ በመጽሐፍ ቅዱስ ላይ የተጻፉት ትንሳኤዎች በቁጥር የታወቁ ናቸው። ያው የመጀመሪያው ትንሳኤ የጌታችን የኢየሱስ ክርስቶስ እንደሆነ የታወቀ ነው። በመጽሐፍ ቅዱስም ሲናገር እሱ በኩር ከሙታን በኩር ሆኖ እንደተነሳ ነው የሚናገረው። ከሱ በፊት እሱ ራሱ ያስነሳቸው ለምሳሌ እንደነ አልዓዛር ያሉ ሰዎች አሉ። እነሱ ግን ተመልሰው እንደሞቱ ነው። ስለዚህ እንደ በኩር ከሙታን እንደ በኩር ሆነው አይታዩም። ይህንን የኢየሱስ ክርስቶስ የበኩር ትንሣኤውን ከተመለከትን በኋላ ግን ተመልሶ እስከሚመጣው ቅድም ወንድሜ ጋር ስታወሩት የነበሩት ከአንድ እህቴ ጋር ሲያወሩት የነበሩበት ፓርት አንደኛው ተሰሎንቄ ምዕራፍ 4 ላይ ያለው ማለት ነው። ይሄ በክርስቶስ ያሉት የሚነሱት እስከሚለው ድረስ እሱ እንግዲህ ያ ሁለተኛው ወይም የጻድቃን ወይም ደግሞ በክርስቶስ ያሉ ትንሣኤ ነው የሚባለው ማለት ነው። እንግዲህ በእነዚህ በሁለቱ መካከል በበኩሩ ትንሣኤ እና በቅዱሳኖቹ ትንሣኤ መካከል መጽሐፍ ቅዱስ ሌላ ትንሣኤ እንደሌለ ነው እንግዲህ የሚነግረን ማለት ነው። ምክንያቱም ሌላ ትንሣኤ ከበኩሩ ትንሣኤ በፊት ወንድማችን ጥያቄ ምንድን ነው? ሜይ ቢ አሁን ማብራሪያውን እንትን እንበለውና በጣም ከታላቅ ይቅርታ ጋር ጥያቄ ምንድን ነው? እዚህ ስፔሲፊካሊ ጥያቄ ምንድን ነው? እዚህ ጉዳይ ላይ ቅዱሳን አሁን አሉ ለማለት እንችላለን ወይ? ምክንያቱም መጽሐፍ ቅዱስ በሁለቱ መካከል ሌላ ትንሣኤ አለ ብሎ አይነግረንም ማለት ነው። ኦኬ እዮባ ጥያቄውን አግኝተዋል አይደል? አዎ አሁን አገኘሁት። አንተ ባታሳጥረው ኖሮ ልንወዘጋገብ ነበር። ስለምን እየተወራ እንደነበረም ስላልሰማው ደርሶ ይምጣ ብዬ እየጠበቅኩ ነበር። እሺ ለማንኛውም በአጭሩ ቅዱሳን አሁን አሉ ወይ የሚለው ጥያቄ ከመጀመሪያውኑ ቅዱሳን ምን ይሆናሉ የሚል ጥያቄ ያስነሳል አይደል? አሉ ወይ ከማለታችን በፊት ምን ይሆናሉ? ምክንያቱም ክርስቶስ ራሱ በዮሐንስ ወንጌል ምዕራፍ 11 ላይ በእኔ የሚያምን ሕያው ነው አለ፣ ቢሞት እንኳን ያስነሳዋለሁ አለ። ስለዚህ ስለ ክርስትና ስናስብ ምንድነው የምናስበው? ሕያውነትን ነው። ምናልባት ሞት አንተ አሁን ከትንሣኤ ጋር አገናኝተው ስለሆነ ይሄ ነፍስና ስጋችን ተዋህዶ በትንሣኤ ዘጉባኤ የምንነሳው የግድ ለቅዱሳን ሕያዋን ለመሆን ወይንም ደግሞ አሁን
አሉ ለመባል ያ ያስፈልጋቸዋል ከተባለ አይ ያኛው አያስፈልግም። ያኛው በከበረ ስጋ ተነስተን ከሱ ጋር ዘላለም የሆነን ለመቀጠል ነው። አስቀድሞ ግን በክርስቶስ አምነን ስንጠመቅ እሱን ስንለብስ ሕያውነትን ገንዘብ እናደርጋለን። ስለዚህ ቅዱሳን እነማን ናቸው ሲባል በክርስቶስ ያመኑቱ ክርስቶስን የለበሱ ናቸው። እነርሱ ምን አይነት ቃል ኪዳን አላቸው? ሕያው የመሆን በክርስቶስ የሆኑት ሕያዋን ስለሆኑ ማለት ነው። ሲሄዱስ ወዴት ነው የሚሄዱት ከተባለ ሐዋርያው እንደሚናገረው ልሄድ ከክርስቶስ ጋር ምልል ሞቼ ልቀር አላለም፣ ልኖር። ስለዚህ ቅዱሳን ይኖራሉ። አሉ ወይ ለተባለ ይኸው አለን አለ ጳውሎስ፣ አለን አለ። እንዲሁም ደግሞ ዮሐንስ ራእይ ላይ ስንመለከት ምዕራፍ 6 ላይ ካልተሳሳትኩኝ የታረዱ ነፍሳት ከመሰዊያው በታች አየው ይላል አይደል ዮሐንስ። የታረዱ ነፍሳቱ ይጸልያሉ ወደ አምላካቸው፣ እስከ መቼ በምድር ደማችንን ባፈሰሱት ላይ እስከ መቼ አትፈርድም ብለው ሲማጸኑ እንመለከታለን። እነዚህ ሰዎች እነማን ናቸው ሲባል እነዚህ ሰዎች ስለ እምነታቸው መስዋዕት የሆኑ ወይንም ደግሞ ሰማዕትነትን የተቀበሉ የተገደሉ ነፍሳት ናቸው እነዚህ ሰዎች ማለት ነው፣ ወይም ነፍሳት። ስለዚህ ሲጸልዩም እንመለከታለን። ስለዚህ በክርስትና ሲጀመር ሕያውነትን ካላመንን እምነታችን ከንቱ ነው። ለምን ከተባለ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 15 ላይ ክርስቶስ ካልተነሳ ስብከታችን ከንቱ ነው ይላል አይደለ? የኛ ዋስትና የክርስቶስ መነሳት ነው። በክርስቶስ መነሳት ነው ትንሣኤን ያገኘ ነው ማለት ነው። ስለዚህ በክርስቶስ መነሳት ያገኘነውን ትንሣኤ ገንዘብ አድርገናል። በምን አምነን ተጠምቀን ክርስቶስን ስንለብስ የሱ ስንሆን ማለት ነው። ደቀ መዛሙርቴ አድርጓቸው ወይም የኔ አድርጓቸው ብሎ ተናግሮ የለ። ስለዚህ የክርስቶስ መሆን ያን በክርስቶስ የተገኘውን ትንሣኤ ገንዘብ ማድረግ ነው። አዲሱን ሰው ገንዘብ ማድረግ ነው። ስለዚህ የምንመላለሰው እንደ አሮጌው ሰው አዳም ሳይሆን እንደ አዲሱ ሰው ዳግማዊ አዳም እንደ ክርስቶስ ነው ማለት ነው። ምክንያቱም ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። ስለዚህ ተያይዘን ማንን ነው የምንመስለው? ክርስቶስን። ክርስትና ክርስቶስን የመምሰል ህይወት ነው፣ ሞቶ የመቅረት አይደለም ማለት ነው። ስለዚህ ቅዱሳን አሉ። አዎ፣ ከሌሉማ ምን ክርስትና አለ? በክርስቶስ አምነ ሞተ ምትቀር ከሆነ በስብሰ ምትቀር ከሆነ ምንድነው ክርስትና? ትልቁ ተስፋችንን አጣን ማለት ነው አይደለ? ሕያውነት ከሌለ። ስለዚህ አዎ ቅዱሳኑ አሉ ማለት ነው። ኦኬ እሺ፣ ሰምቻለሁ በደንብ ያብራራውን። እዚህ ጋራ ግን የበለጠ ድምጽ ትንሽ ራቅ ይላል ወንድማችን፣ ድምጽ ትንሽ ራቅ ይላል። አሁን ይሰማል? ትንሽ ከፍ አድርገው። እሺ፣ አሁን ይሰማል በደንብ? አሁን ይሻላል። ቀጥል። እሺ፣ ወንድሜን በደንብ ሰምቻለሁ። እንድታስረዳኝ የበለጠ የምፈልገው ነገር በራእይ ላይ የጠቀስከው ምዕራፍ 6 ላይ ነው ብለኛል። ከምዕራፍ 6 ጀምሮ ያለው በመጽሐፍ ቅዱስ ላይ ወደፊት የሚሆን አይደለ ወይ? አሁን የሚሆን ነው ወይ? ምክንያቱም ይህንን ያልኩበት ለምንድን ነው? ወደ 7ቱ ዓመት የያዕቆብ መከራ በሚገባበት ጊዜ የተጻፈ ነው እሱ። ምክንያቱም ኢየሱስ ክርስቶስ ደግሞ ከመጣ በኋላ ቤተክርስቲያን ከተነጠቀች በኋላ ወደ ያዕቆብ ፍዳ እንደሚገባ የ7ቱ ዓመት ፍዳ እንደሚገባ መጽሐፉ ይናገራል። እና ይሄ በዚህ ጊዜ ኦልሬዲ ቅዱሳኖች ተነስተዋል። ስለዚህ እሱን አሁን ማጣቀስ ለአሁን ጊዜ ይሆናል ወይ ነው። ሁለተኛው ደግሞ አሁን ይቅርታና አንድ ይቅርታና ጥያቄ አጭር ናት፣ ልጨርስልና እሺ። አይ እንትን ስልኬ ኢንተርኔት ብጠቀምበት ሊዘጋ ስለሆነ ከመዝጋቱ በፊት የሆነ ነገር ልልፍ ስለፈለኩ ነው። ከጋዲ ጋር ትቀጥላለህ። ራእይ ያለፈ የሚመጣ ያለውንም ጭምር የሚናገር መጽሐፍ ነው በጥቅሉ ስለ ራእይ ስናወራ ማለት ነው። ስለዚህ ክፍል ስናወራ ደግሞ ምን ብሎ ነው የሚጀምረው? የራእይ ማለት ነው። ራእይ ምዕራፍ 6 ላይ 5ኛውን ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ ይላል። አሁን መሰረታዊ ነገር ምንድነው? አንተ የጠየቀው አንድ ሰው ከዚህ ዓለም በስጋ ሲለይ አለ ሊባል ይችላል ወይ ነው። እነዚህ ሰዎች አሁን ምንም ሳናንዛዛው ሳናበዛው ራሱ ማለት ነው ከጠየቀው ጥያቄ ጋር ትክክለኛ መልስ መሆኑን እንድትረዳው ማለት ነው። እነዚህ ሰዎች ከታረዱ በኋላ አሉ ወይስ የሉም ነው። ምክንያቱም የጠየቀው አንድ ሰው በስጋ ከዚህ ምድር ከተለየ በኋላ አለ ወይስ የለም ስለሆነ ማለት ነው። ይኸው አለ። እነዚህም ሰዎች
ከታረዱ በኋላ አሉ። ከዛስ ምን ተባለላቸው? እስከ መቼ አትፈርድም ካሉ በኋላ እንደነርሱ የሚታረዱ ገና ስላሉ እንዲጠብቁ ተባለላቸው ይላል። አየህ፣ ገና የሚጠብቁበትም ጊዜ አለ። ዓለም ተፈጽሞ ምናምን አይደለም። ገና ጠብቁ አሉ። ገና ሰማዕት የሚሆኑ እንደነሱ የሚታረዱ አሉ ገና በምድር። ስለዚህ ህይወት ይቀጥላል ማለት ነው። አንዱ እሱን ትረዳለህ። ሁለተኛ ወደ ሉቃስ 16 ላይ ልውሰድህና ሉቃስ 16 ላይ የአብርሃምን እና የዛ የድሃውን ንግግር ካየኸው አብርሃም በክርስቶስ አምኖ ጻድቅ የነበረ ያመነ ሰው እንደነበረ መጽሐፍ ቅዱስ ይናገራል። ታዲያ አብርሃም የተናገረው እንዴት ነው? ሳይኖር ነው? አብርሃም አለ ወይም ስለ አብርሃም እንዲህ አለ እያለ የሚናገረው እንደዛ ከሆነ ትምህርት ያፋልሳል ማለት ነው። ሳይኖር እንዳለ አስመስሉ እየተናገረ ስለሆነ መጽሐፉ ሐሰተኛ ነገር ያሰራጫል ምናምን ልትል ትችላለህ። ግን ክርስትና እንደዛ አይደለም። ስለዚህ የራእዩ ቀጥተኛና ትክክለኛው መልስ ምንድነው? እዛው ጋር የተቀመጠው ከነርሱም በኋላ የሚታረዱ ገና ስላሉ እንዲጠብቁ ተባለላቸው ይላል። ስለ ዓለም ፍጻሜ ነው ብለህ ያንን ክፍል አሁን የሌለ ልታደርገው አትችልም ማለት ነው። ማይክ እንትን ብለኝ ከሆነ አሁን ይሰማል? ድምጼ ይሰማል? ነገሮችን ክላሪፋይ እያደረግን ለመሄድ ያው ታች ያለም ሰው 500 ምናምን ሰው እየሰማን ስለሆነ አሁን እዩባ በደንብ አብራርቶላል። እንደው ጀስት ግን ባክ ኤንድ ፎርስ ለአንተም ግልጽ እንዲሆንልህ ኦኬ፣ ለአንተም ግልጽ እንዲሆንልህ ራእይ 6 ላይ ያለው አሁን ይመስለኛል አንተ ያው ጴንጤቆስጣል ነህ እና ይሄ ንጥቀት የሚባል ነገር የ1000 ዘመን ንግስና ንጥቀት እንደዚህ አይነት ነገሮችን ከመከራው ለምሳሌ ንጥቀት ራሱ ቴዎሎጂ ኦፍ የራፕቸር ቴዎሎጂ 3 አይነት ቴዎሎጂ አለ። ለምሳሌ ከመከራው ይነጠቃሉ የሚሉ ፕሮቴስታንቶች አሉ፣ በመከራው ጊዜ ይነጠቃሉ። ከዛ ከመከራው በኋላ የሚል አይነት እምነቶችም አሉና ራፕቸር ውስጥ አሁን አንገባም። ይሄ ንጥቀት ትምህርት ራሱን ችሎ እኛውን ንጥቀት ማለት ምን ማለት እንደሆነ የዋዴ ቀደም የቤተክርስቲያን አባቶችን ጠቅሶ ነግረዋል። አሁን እዛው ሳንገባ ራእይ 6 ላይ ያለው ነገር አሁን በቤተክርስቲያን ከተነጠቀች በኋላ ነው ላልከው ከሱ ጋር እንደማይገናኝ እንዴት እንደሆነ ላሳየው። ኦኬ ለምን መሰለህ? አሁን ዮባ እንዳለ ራእይ 6 ላይ ምንድነው የሚለው? ቁጥር 11 ላይ ለእያንዳንዳቸውም ነጭ ልብስ ተሰጣቸው ይልና እንደነርሱም ደግሞ ይገደሉ ዘንድ ያላቸው እነዚህ ይገደሉ ዘንድ ያላቸው የተባሉ ገና ምድር ላይ የሚገደሉ ሰዎች ናቸው አይደል? ማይክ ወደፊት ሀፕን የሚያደርግ ነገር ነው እኮ ነው ያልኩት። ምዕራፍ 4 የጊዜው ጉዳይ አይደለም። አሁን የመጨረሻው ዘመን ሳይሆን እኛ ደግሞ አሁን ፕሩቭ ማድረግ የምንፈልገው ምንድነው? ቀደም ዮባ መግቢያ ላይ ምን ብለዋል? አሁን አንተ እምነት ወደፊት ማድረግ አለማድረጉ አይደለም እኛ ኢሹ ባይዘው። አሁን ይሄ ታሪክ ኤግዛክትሊ ከ50 ዓመት በኋላ ከ100 ዓመት በኋላ ማፕን የሚያደርግ ከ200 ዓመት በኋላ ማፕን ሊያደርግ የሚችል ታሪክ ነው። ከዚህ በፊትም ደግሞ ዮሐንስ ያኔ ራእዩን ባየበት ሰዓት የምርም ደግሞ ሰማይ ላይ ሲፈጠር የነበረ ነገር ነው ሊሆን ይችላል። አሁን የኛ ፖይንት እሱ አይደለም፣ ግን የዘመን ፍጻሜ ወይ ደግሞ የዓለም መጨረሻ እንዳልሆነ ላሳይ። ኦኬ ላሳይ። ወይ ደግሞ አንተ ቀደም ምን ብለሃል? ቤተክርስቲያን ከተነጠቀች በኋላ ነው ይሄ ነገር የሚል ነገር ተናግራል አይደል? ካልተሳሳትኩ ሚስ ሪፕሬዘንት እንዳላረገ። አዎ ከአራት በኋላ ያለው ወደፊት ሀፕን የሚያደርግ ነው። ስለዚህ ቤተክርስቲያን ከተነጠቀች በኋላ ወደ መከራው በሚገባበት ጊዜ ሀፕን የሚያደርገውን ነው የሚወራው ነው ያልኩት። ልክ ነህ። ቤተክርስቲያን ስትነጠቅ በእናንተ ቲዮሎጂ ኦፍ ራፕቸር ክርስቲያኖች በሙሉ ይነጠቃሉ አይደል? ወደ ጌታ ይሄዳሉ አይደል? አዎ አንደኛ ተሰሎንቄ ምዕራፍ 4 ይናገራል። በቃ አሁን እሱን እንዳልሆነ ላሳይ ነው። ኦኬ ለመማማር ፐርፐስ ስለሆነ እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀራዎቻቸውና የወንድሞቻቸው ቁጥር የተባሉት እነዚህ ወንድሞቻቸው የተባሉት እነማን ናቸው? ምድር ላይ የሚቀሩት በአንተ መረዳት ቤተክርስቲያን ከተነጠቀች ቤተክርስቲያን ከተነጠቀች የሚቀሩት አሕዛብና ናቸውና አይሁዶች ናቸው የሚቀሩት። ኦኬ ስለዚህ አሕዛብና አይሁዶች እነዚህ አሁን ስለዚህ እነዚህ የሚገደሉት ኦኬ ስለዚህ እነዚህ የሚገደሉት አይሁዶች በክርስቶስ ያመኑ ናቸው ያላመኑ ናቸው? 144,000 ያመኑት ናቸው። ካመኑ ለምን አልተነጠቁም? እነሱማ ምድር ነው የሚወርሱት። የክርስቶስን ዳግም መምጣት ነው የሚጠብቁት። አሁን አየህ አሁን በጣም ብዙ ሰፊ ሀሳብ እናነሳ ነው እዚህ ላይ ባይዘው። አሁን የተናገርከው ነገር ላይ እውነት እናውራ ከተባለ ብዙ ስህተቶች አሉ ማይክ ወንድሜ፣ ብዙ ስህተቶች አሉ። ለምሳሌ የተገደሉት የነዛ ነፍሳት እዚህ ምድር ላይ ያሉት ምን ተብሎ ነው የተጠቀሱት? ወንድሞቻቸው ነው የተባለው። ኦኬ ባሪያዎች ባልንጀራዎቻቸው እና እነዚህ የሚገደሉት ራሱ ምድር ላይ ያሉት የቀሩት የሚገደሉት ስለምንድን ነው? ምን ስላደረጉ? ስለ ክርስቶስ ስለመሰከሩ ነው አይደል?
አዎ የመንግስቱን ወንጌል በሚመሰክሩበት ጊዜ እንደሚገደሉ፣ ብዙ ፍዳ እንደሚደርስባቸው፣ ከ3 ዓመት ተኩል በኋላ ደግሞ የበለጠ ችግር ውስጥ እንደሚገቡ መጽሐፍ ይናገራል። እነዚህን ወንድሞች የሚረዱ ሰዎች፣ የማይረዱ ሰዎች አሉ። በመጨረሻው በማቴዎስ 25 ላይ ኢየሱስ ክርስቶስ ተመልሶ ሲመጣ በግና ፍየል ብሎ የሚለያቸው ማለት ነው። ቆይ የራፕቸርን ቴዎሎጂ ኦፍኮርስ አሁን ማቴዎስ 25 የሚነሳል። አሁን ለዛ ነው ራፕቸር ውስጥ መግባት አልፈለግኩም እኔ እዛ ቶፒክ ላይ የማውራት ዛሬ ፕላን ስለሚል። ኦኬ ዋናው ሀሳብ ምንድን ነው እዚህ ጋር እንደተረዳ የምንፈልገው ነገር አሁን 144,000 ምድር ላይ የሚቀሩት ናቸው ያልካቸው ራሱ ባይዘው መጽሐፍ ቅዱሱ እንደዚህ አይነት ሀሳብ የለውም። 144,000 ምድርን ይወርሳሉ ሲባል አሁን እንደው ምድር ላይ ይቀራሉ፣ ሌላ ወደ ገነት ሄዱ ምድርን ይቀራሉ የሚለውን ነገር እንዲናርግ አንድ አሳይመንት እንትን ልበል። ምን እናርግ መሰለ ራፕቸር ንጥቀትን ባይትሰልፍ ንጥቀት ትምህርቱ መጀመረ፣ የራፕቸር ቴዎሎጂ መጀመረ፣ ታሪካዊ አመጣጡ እንዴት ነው፣ በቤተክርስቲያን ታሪክ ውስጥ የትምህርት ይታወቃል የሚል ራፕቸር ንጥቀትን ራሱ ነው ትምህርቱን ይዘን ላይ የምንገባበት ቀን ስለሚኖር የዛን ቀን መተህ እዚህ ቶፒክ ላይ በደንብ በሰፊው ነው አራለን። እሺ እንደዛ እናደርግ። አይ ቲንክ ዛትስ ቤተር ለመሰለ ይሄ ሰፋ ያለ ቶፒክ ስለሆነ ግን እዚህ ያለው ክፍል ነው አንተ እንዳልከው ኦፍ ኮርስ ለረጅም ጊዜም በጣም ሊያከራክረን ስለሚችል በሌላ ጊዜ ብናወራው ደስ ይለኛል። በጣም ልክ ያልከው በሀሳብ እስማማለሁ። ግን የዚህ አንድ ጥያቄ ልጠይቅ። ከራፕቸሩ እንውጣና ማይኩ ከራፕቸሩ እንውጣና ችግር የለውም። እኔ አንድ ጥያቄ ልጠይቅ። እድል ግን ዛሬ ከኔ ጋር አይ አይደለም ከራፕቸሩ ሀሳብ እንውጣና ሰዓት ለመጠቀም እየሞከርኩ ስለሆነ ነው። ኦኬ ከራፕቸሩ ሀሳብ እንውጣና ጌታችን ኢየሱስ ዛሬ ከእኔ ጋር በገነት ትኖራለህ ሲለው በቀኝ በኩል ያለው ነው እንበዴ ምን እያለው ነው? አሁን ገነት ከኔ ጋር ትገባለህ እያለው ነው። ያው የዛሬ ትርጉሙን እንግዲህ ምናቅ ይመስለኛል። ስለዚህ ያ በቀኝ በኩል የተሰቀለ ወይ ደግሞ ያ ወንበዴ የተጸጸተው ወንበዴ ስለዚህ ከዛ በኋላ ከጌታ ጋር ይኖራል ማለት ነው አይደል? ስለዚህ ሰዎች በስጋ ከተለዩ በኋላ ከጌታ ጋር ነው ቀጥታ መኖር የሚጀምሩት ማለት ነው አይደል? 1000 ዓመት በአንድ ቀን በ1000 ዓመት ነው ተብሎ በመጽሐፍ ቅዱስ ተተርጉሟል። ስለዚህ ዛሬ ሲል ምን ማለት እንደሆነ ትርጉም አለው። ኤኒዌይስ ስለዚህ ዛሬ ሲል ከ1000 ዓመት በኋላ ነው እያልክ ነው ማይኩ? የእግዚአብሔር አተርጉም መጽሐፍ ቅዱስ ጴጥሮስ እንደዛ ይላል አይደል? ችግር የለውም ልፍቀድልህ። ፎር ዘ ሴክ ኦፍ ዩር አርጊመንት ልፍቀድልህ። ጌታችን የዛሬ 2000 ዓመት ነው አይደል የነበረው? አዎ ልክ ነው። ስለዚህ ያኔ የዛሬ 2000 ዓመት ዛሬ ሲል በአንተ አተረጓጎም ኦፍ ኮርስ መጽሐፍ ቅዱስ ላይ በእግዚአብሔር አንድ ቀን በሰውኛ 1000 ዓመት ነው ይላል። ጌታ የዛሬ 2000 ዓመት ከነበረ ያኔ የተናገረው ዛሬ የሚለውን 1000 ዓመት ብዬ ብፈቅድልህ፣ ስለዚህ ጌታ የነበረው ከዛሬ 2000 ዓመት በፊት ነው። ስለዚህ ያ ነገር ያ በቀኝ በኩል ያለው ወንበዴ ከጌታ ጋር መኖር የሚጀምረው ከ1000 ዓመት በፊት ነበር ማለት ነው አይደል? አሁን እኛ 2000 ስንት ላይ ነው ያለው ነው ማይኩ? በእኛ አቆጣጠር ከሆነ በኢትዮጵያ አቆጣጠር ከሆነ 2018 ላይ ነው ያለ ነው። ስለዚህ ከ1000 ዓመት በፊት ኦልሬዲ ገነት መግባት ነበረበት ማለት ነው አይደል? ስለዚህ ስቲል ይሄ የሚያሳየው ምንድነው? ክርስቶስ ዳግም መጥቶ ቤተክርስቲያንን ሳይወስዳት በፊት ሰዎች ከክርስቶስ ጋር ሕያው ሆነው በህይወት ይኖራሉ ማለት ነው አይደል? እኮ እሱ ላይ ነው እኮ ጥያቄ። አሁን ምንድነው ጥያቄ? ይሄው ጥያቄ ሳይሆን እኮ እያሳየው ነው ማይኩ። ይኸው በአንተም ትርጉም መጣውልህና ሰፋ ለማድረግ ነው ሐሳቡን በዚህ ዙሪያ ላይ እና ማስረዳቱን አይደለም። ስማኝ ቆይ አንዴ ራስህ ያልከውን ነገር ነው መልሼ እንትን እያልኩ ያለሁት። አንተን ምንም ሚስ ሪፕሬዘንትም እያደረኩ አይደለም። ኦኬ ኦፕሽን ሰጠውክ። ዛሬ በገነት ከኔ ጋር ትኖራለህ ሲል ምን ማለቱ ነው? ስለ ዛሬ የሚለው ቃል ለምሳሌ አንድ ቀን 1000 ዓመት ተብሎ ሊፈታ ይችላል ስትለኝ ኦኬ ፎር ዘ ሴክ ኦፍ አርጊውመንት ያንተን ትርጓሜ ልውሰድልህ አልኩህና 1000 ዓመት ስለዚህ ጌታ ዛሬ ከኔ ጋር በገነት ትኖራለህ ልክ ሲለው ከ1000 ዓመት በኋላ ትኖራለህ ማለት ነው የሚለውን ነገር ያንተን ፍቺ ያስኩልህና እንደዛም እሱ ራሱ ቃል በቃል ብንወስደው ጌታ ያንን ከተናገረ በኋላ ከ1000 ዓመት በኋላ ያ ወንበዴ ከጌታ ጋር መኖር ይጀምራል። ይሄ ደግሞ ኦልሬዲ ሀፕን ያደረገ ነገር ነው። ለምን እኛ 2000 ምናምን ዓመተ ምህረት ላይ ስላለን። ኦኬ ስለዚህ ጌታ ዳግም መጥቶ ቤተክርስቲያኑን በአንተ አንደርስታንዲንግ ጌታ ዳግም መጥቶ ቤተክርስቲያኑን ሳይነጥቃት ያ ወንበዴ ከጌታ ጋር መኖር ጀምሯል ማለት ነው አይደል? በአነጋገሩ ከሆነ እውነት ለመናገር ስለዚህ ሙሉ መልስ ልሰጥ አልችልም። ስለዚህ ያንተን ቲዮሪ ያፈርሰዋል ማለት ነው አይደል? ሙሉ ለሙሉ አያፈርሰውም። ሌላ ልጨምርልህ ማይኮ ለመማማር ስለሆነ ችግር የለው። እኔ እንትን ማለት አልፈልግም። እኔ እየጠበኩ ነው እኮ አንተ እኮ እድል ላይ እየሰጠኝ አይደለም። እሺ አይ ማቴዎስ 17 ላይ ሙሴ ከየት መጣ?
በጣም ቆንጆ። እሱ ነበረ ልጠይቅ የፈለግኩት እኔም። ስለዚህ እሱ ላይ በደንብ እናብራራው። እሺ ጥያቄ ከሆነ እኔም ልቀጥልበት። ወይም እዚህ ላይ እሱ ነው ሙሴ ሞቶ ነበር አይደል? ከየት መጣ? ማቴዎስ 17 ላይ እኮ ራእይ ነው የሚለው። ምኑ ራእይ ነው የሚለው? እሺ ራእይ ነው የሚለው። እስቲ ማቴዎስ 17 እንክፈተው። ራእይ የሚል ነገር ካለ ችግር የለውም። እሺ ኦኬ። እሺ ቁጥር ስንት ላይ ነው ራእይ የሚለው? ማይኮል አንብብልህ። ከአንድ ቀጥሎ መሰለኝ እንግሊዝኛው ላይ ነው የሚገኘው ራእይ የሚለው። በአማርኛው ላይ ጀምሮ ላንብብልህ። አይ እንግሊዝኛውንም እናነበዋለን። አማርኛውን እናንብበውና ታች ያለው ሰው እንዲማር፣ ከዛ ወደ እንግሊዝኛው እንሄዳለን። እሺ። ከስድስት ቀንም በኋላ ኢየሱስ ጴጥሮስና ያዕቆብንም ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል አይደል? እየሰማው ነው። ቀጥል። ይሰማል ማይኮ? እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ነው የሚለው አይደል? ታዩአቸው አይደል? ቀጥል። እየሰማው ነው። አልጨረስክም። እሱን እኮ ነው። እዚህ ላይ ነው እኮ ፖይንቱ። እሺ ችግር የለውም። ቁጥር 4 ላንብበው ከዚህ ጋር ስለማይገናኝ። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ አንዱንም ለሙሴ አንዱንም ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆ ከደመናው በእርሱ ደስ የሚለኝ የምወደው ልጄ ነው እርሱን ስሙት የሚል ድምፅ መጣ ይላል። የቱ ጋር ነው ራእይ የሚል ያለው? እኔም እዚህ ጋር እየፈለግኩኝ ነው። እንግሊዝኛውን ላንብበው። ወይ ካቴና አለኝ እኔ እንግሊዝኛውን ላንብብልህ፣ ችግር የለውም ሰዓት ለመጠቀም። እንግሊዝኛውን ላንብበው። ታዩአቸው ነው የሚለው። የምርም ስለታዩአቸው ነው። ዳስ እንስራ ለአንተ ለሙሴና ለኤልያስ ዳስ እንስራ ብሎ የጠየቁትም የምርም ሲነጋገሩ ስላዩአቸው ነው። ኦኬ እሺ። ማቴዎስ 17 እሺ። ማቲው 17 ከቁጥር 1 ጀምሮ እንደዚህ ይላል። Now after 6 days Jesus took Peter, James and John his brother, led them up on a high mountain by themselves, and he was transfigured before them. His face shone like the sun and his clothes became as white as the light. ቁጥር 3 ላይ ነው ቁም ነገር ያለው፣ በደንብ ስማኝ። And behold, Moses and Elijah appeared to them, talking with him ነው የሚለው አይደል? እንትን ላይ ነው 19 ላይ ነው ለሌላ እንዳይናገሩ የነገራቸው ቦታዎች። ማቲው ሉክ ላይም ተጽፏል። ግን ለሌላ ሰው እንዳይናገሩ በሚነግራቸው ሰዓት ይህንን ቪዥን ለማንም እንዳትናገሩ ነው። እስቲ 9 ላይ ውረድና አንብበው። 9 ላይ ከተራራው በወረዱ የሚለው Now as they came down from the mountain, Jesus commanded them, saying, tell the vision to no one until the Son of Man is risen from the dead. Tell the vision no one. ያዩትን ነገር እኮ ነው ቪዥን ያለው። ታዲያ እኮ ቪዥን ነው። ቪዥን ማለት ምን ማለት ነው? ያዩትን ነገር እኮ ነው ቪዥን ያለው። ያያችሁትን ማለት እኮ ነው። እሺ ሶ ቪዥን ማለት ምን ማለት ነው? ቦዲ ነው ማለት ነው? ቦዲ ናቸው ማለት ነው? ያዩትን ነገር ነው ማይኩ። አሁን እኛ ገብተን ብዙ ነገር መጽሐፍ ቅዱስ ውስጥ መጽሐፍ የእግዚአብሔር ቃል የነገረን ነገር አሜን ብለን መቀበል አለብን። ኦኬ ያዩትን ነገር ጌታችን ልብሱ እንደ ብርሃን ነጭ ሲሆን ታየ። ከዛ በኋላ ሙሴና ኤልያስ ከእርሱ ጋር ኦኬ ባይ ዘ ዌይ ከእርሱ ጋር ሲነጋገሩ ነው አይደል የሰሙት? ባይ ዘ ዌይ ሉቃስ ወንጌል ላይ ሄደ ብትመለከት ማለት ነው ሉቃስ 9 መሰለኝ ካልተሳሳት ኢቭን ምን እያሉ እንደተነጋገሩ ራሱ መጽሐፍ ቅዱሳችን ተቀምጧል አይደል? ኦኬ ሶ አንድ ቃል ላንብብ እዚህ ላይ የሚረዳን። አይ ቆይ ይሄን እንጨርስ። ስለዚህ ሙሴ ተገልጧል አልተገለጠም? አይ ሙሴ ተገልጧል አልተገለጠም እኮ ሙሴና ኤልያስ ተገልጠዋል የምትል ከሆነ በአካል ተገልጠዋል የምትል ከሆነ then you are saying ኢየሱስ በኩር አይደለም ከሙታን በኩር አይደለም እያልክ ነው በሌላ አባባል። ምክንያቱም ከሙታን በኩር ሆኖ የተነሳው ኢየሱስ። አረ ሲጀመር ኢየሱስ ክርስቶስ እኮ በኩር ሆኗል ስንል ያ የወደቀው ማንነታችንን እኮ ከፍ አድርጎ ፈውሶት እኮ ነው። ሙታን የነበረው ያ ስጋችንን እኮ ፈውሶ ስለተነሳ ኢየሱስ እኮ የትንሣኤ በኩር ነው።
አንዴ ስለዚህ ልትል የፈለግከው ከሱ በፊት ከመነሳቱ በፊት በሙታን የሚቀድሙት አሉ፣ ከሙታን መጀመሪያ እሱ አይደለም እያልክ ነው አይደለ? አረ ስለሱ አይደለም። የትንሣኤ በኩር ተብሎ ለጌታችን ሲናገር የትንሣኤ በኩር የተባለው ጌታችን እኮ ኢየሱስ ክርስቶስ ለምሳሌ ጌታችን በተሰቀለ ሰዓት ላይ አንድ ጥያቄ ልጠይቅ። ጌታችን በተሰቀለ ሰዓት ላይ ተአምር ለተአምርነት ያክል ማቴዎስ 27 ዮሐንስ ማቴዎስ 27 ነው ካልተሳሳትኩ፣ ማቴዎስ 27 ላይ ነው። ብቻ ሙታን ተነስተው ነበር አይደለ? እንደ ተአምር። አዎ እነሱማ ተመልሰው ይሞታሉ እኮ። እሱማ የአልዓዛር የተነሱ እንደዛ እኮ አሉ እኮ። አሁን ፖይንቱ ምን ነው? ይኸው ከሞት ተነሱ ፋለሲ እየሰራ ያለው አንተ ስትናገር እየሰማው ነው። እኔ ደግሞ ልናገር ፕሊዝ። ድል ፋለሲ እየሰራ ስለሆነ ነው። ለምስ ግድ የለም ሌት ሚ ሜክ ፋለሲ ችግር የለውም። ከዛ ፋለሲ ምንድነው ይሄ? ሙሴ ላይ እንጨርስ አንዴ። ቆይ እሺ ሙሴ ላይ እንጨርስና ሙሴ እሺ ምንድነው ሙሴ ምንድነው የታያቸው? ሙሴ ምንድነው ሙሴ ሲታያቸው? አንዴ ሐሳቤ ልጨርስ። ሙሴ ምንድነው የታያቸው? ወንድማችን ላይ በጣም ረጅም ሰዓት እንድንነጋገር ሪስፔክትፉል በሆነ መልኩ ነው እያወራ ያለው። ሙሴ ምንድነው ሲታያቸው? ሙሴ ምን ነበር? ሙሴ ቪዥን ነበረ፣ በአካልም አልተነሳም። ኢየሱስ ክርስቶስ ነው ከበኩሮች ትንሣኤ በኩር ሆኖ የተነሳው። እነሱ ተነስተዋል የምንል ከሆነ ይቅርታና የራእይን ትርጉም መጀመሪያ እስኪ የራእይን ትርጉም ንገረን። ራእይ እንዴት ነው የሚታየው? መጀመሪያ ብራዘር ይኸውልህ አሁን ሐዋርያት ሥራ ላይ ለምሳሌ ይሄንን ኤግዛምፕል ለመጥቀስ ባስብ ጴጥሮስ ቀርኔሊዮስ ቤት ከመሄዱ በፊት ራእይ እንደታየው መጽሐፍ ቅዱስ ይናገራል። እና ራእይ የታየው ምንድነው? ተኝቶ በአንሶላ በጨርቅ በሚመስል ነገር የተለያዩ እንስሳቶች ወደታች ወርደው ይሄንን ብላ ብሎ ሲናገረው በራእይ እንደታየው ይናገራል። ግን አሁን ሚኪ አንዴ ቆይ እንስሳቶቹ በደንብ እባብ ምናምን ወረዱ ማለት ነው፣ ከሰማይ ወረዱ ማለት ነው፣ በስጋ አይደለም። ሚኪ አንዴ ቆይ ሚኪ አንድ እየሰማኝ ራእይ አሁን ባልከኝ መሰረት ራእይ አየ። ይህንኑ ይዘን ሂድና ወደ ማቴዎስ 17 ጌታ ኢየሱስ ክርስቶስ ይዟቸው ወጣ አይደል? ሁለቱን ደቀ መዛሙርት አይደለ? ሰማለሁ አይደለ? ትሰማለህ እኮ እሱን ተነጋግረን። ጌታ ኢየሱስ ክርስቶስ ሁለቱን ደቀ መዛሙርት ይዟቸው ወጣ። ራእይ እንዲያዩ ነው ይዟቸው የወጣው። አዎ ተመልሶ ሲመጣ ያለውን ክብር እንዲመለከቱ ከዚህ ከቆሙት የማይሞቱ አሉ ብሎ ስለተናገረ ቆይ እሱ ወደ እሱ ከመሄድ በፊት ራእይ እንዲያዩ ይዟቸው ወጣ። ከዛን አላው እያረጋችኝ አይደለም፣ በጣም ማለት ገባ አስገባችኝ። አይ ጠያቂ እኮ ነው፣ ጠይቀህ እየመለስንልህ ነው። ግን ደግሞ ይህን በመሀል እኮ ያለው ንግግር ራሱ እኮ እንድንግባባ የበለጠ ምንድነው እንድንረዳዳ ከማሰብ ነው እንጂ ጊዜው የክርክር አይደለም። ጠያቂ ብቻ ሆነ ስለመጣህ ማለት ነው እንጂ ያን ያህል አንተንም እየተጫንህ አይደለም። እሱ መረዳት አለብህ። አሁን ተመልከቱ፣ በአንተ እይታ ኢየሱስ ተራራ ይዟቸው ወጣ። እዛው ሰፈር ውስጥ ራእይ ማየት አልቻሉም ወይስ ለምን እንደሆነ አላውቅም። እሺ ተራራ ይዟቸው ወጣና ራእይ ያሳይቷቸው፣ ከዛ ሙሴም የለም ኤልያስም የለም፣ ግን ራእይ ነው ያዩት። ከዛስ ለማንም እንዳትናገሩ አላቸው። እንዲህ አይነት ራእይ በመጽሐፍ ቅዱስ አንድም ቦታ ሌላ አካል ራእይ እንዲያይ ሌላውን አካል ይዞት ሄዶ አሳይቶ በሊያየውን አትንገር የሚል የራእይ ትርጉም የያዘ ታሪክ አላየሁም። ካለ ትነግረኛለህ። ነገር ግን ጌታ ኢየሱስ ክርስቶስ ይዟቸው ወጣ፣ ከዛን ተገለጠላቸው፣ መለኮታዊ ማንነቱን የገለጸላቸው። አስቀድሞ ግን በጣም ይቅርታ አድርግልኝና የትኛው ቤተ እምነት ነህ? በጣም ይቅርታ። ችግር የለም የወንጌላዊ አማኝ ነኝ። እኮ የትኛው ዲኖሚኔሽን ላይ? መሰረተ ክርስቶስ እንዴት ታስተምራለች? እኔ እንጃ፣ ስለዚህ እውቀት የለኝም፣ ይቅርታ። ኦኬ እሺ በቃ ለማንኛውም እኛ ጋር ያለው መረዳት መጽሐፍ ቅዱስ የነገረን በአጭሩ ቅዱሳን የነፍስና የስጋ መለየት የሚባለው ሞት ሁለት ነው። አንዱ ከእግዚአብሔር መለየት ነው፣ አንዱ ደግሞ የነፍስና የስጋ መለየት ነው። የነፍስና የስጋ መለየት ሞት ሲሞቱ ሕያዋን ናቸው እንጂ በስብሰው የሚቀሩ ናቸው ብለን አናምንም። ምክንያቱም ቃል በቃል ክርስቶስ በእኔ የሚያምን ሕያው ነው ስላለን። ሐዋርያቱም ለምሳሌ ጳውሎስ
ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ነው ያለው። ሲሄዱ የሚኖሩት ከክርስቶስ ጋር ነው። ከኔ ጋር በገነት ትኖራለህ አለው። አንተ ያልከውን ትርጉም የሰጠ የፕሮቴስታንት መምህርም ካለ ብትነግረን ደስ ይለኛል። ከ1000 ዓመት በኋላ ነው የሚኖረው የሚለውን ቅድም የተረጎምከውን በአንተም ትርጉም ግን ጋዲ ቅድም እንዳፈረሰው ከ1000 ዓመት በኋላ እንኳን ቢሆን ዛሬ ላይ 1000 ዓመት ሞልቶታል ገነት ከገባ ማለት ነው። ዞሮ ዞሮ ሕያው ነው ማለት ነው። ያንተን ከመጀመሪያ የጠየቀውን ጥያቄ ያፈርሰዋል። እንዲህ አይነት እምነት እኔ ምናልባት ሌሎች ጋር አይቼ ይሆናል ወንጌላውያንን የሚሉት ውስጥ አይቼ አላቅም። ካለ ግን እንደው መጽሐፍም የእምነት መግለጫ ምንም ካለ ትጠቁመናለህ። እኛ ጋር ያለው መረዳት ይሄ ነው። ከተስማማው ያዘው፣ ካልተስማማ ደግሞ አጥናበት። የሚበቃን ይመስለኛል። እዮባ እሺ ጋዲ ያለውን ቃልዮት ያሰማለን። እዮባ ጋዲ ያለው ሐሳብ ጋር አሁን ምን መሰለህ ማይኩ አሁን አንዴ ቆይ፣ ይኸው በየመሃሉ እባክህ ወንድማችን ለመሰለ እንትን የምልህ በየመሃሉ አንተ ጥያቄን አቀርበሃል። ኦኬ በጣም ብዙ መጽሐፍ ቅዱሳዊ ማስረጃዎች እየቀረቡ መልስም ተሰጥቷል። ከዚህ በኋላ እንዳለው ድካም እንዳይሆን አንድ ግን የመጨረሻ አንዴ ነገሮች እንዲጠሩ እንደው ጥያቄም የፈጠረብህ ነገር ካለ በህይወት የሌለው ሰው ማውራት ይችላል? ማይክ ህያው ያልሆነ ሰው ማውራት ይችላል? መናገር ይችላል? ማለት አልገባኝም። ጥያቄ ማለት ትራፕ ውስጥ ልታስገባኝ አስበን እንደሆነ አይ ይገባኛል። የምን ትራፕ እንድንማማር ነው። ህያው ያልሆነ ሰው ማለት ለምሳሌ ሰው በነፍስ ከተለየ በኋላ ኦኬ፣ ሰው በስጋ ከዚህ ምድር ከተለየ በኋላ አንተ እንዳልከው ከዛ በኋላ አንቀላፍቶ ብቻ እንትን የሚል ሰው ከሆነ አንቀላፍቶ የቀረ ሰው መናገር ይችላል? ማውራት በእግዚአብሔር ኃይል ለምን አይችልም? ለምን አይችልም? እግዚአብሔር ያንቀላፋ ሰው እግዚአብሔር የሚሳነው ነገር አለ? እሺ በቃ እኔ ይብቃን። እግዚአብሔር የሚሳነው ነገር አለ ሆኗል መጨረሻውና በቃ እሺ። ማይኮ እናመሰግናለን ወንድማችን። ለምንድን ነው ይሄን ያነሳውልህ? መጨረሻ ላይ እኔም ወርድናለሁ። መጨረሻ አረ ልናገር ጋዲስ አንዴ ሐሳብ ተጣለ። አንዴ ቆይ ሰዎች ኦኬ፣ አሁን እግዚአብሔር የሚሳነው ነገር የለም አልነኛ አላልንም። እግዚአብሔር የሚሳነው ነገር አለ የለም ኦር አለ እንደዚህ አይነት ነገር ውስጥ አልገባም። ነገር ግን ጋይስ ታች ያላችሁ ሰዎች በደንብ አስተውሉ። ሉቃስ ወንጌል ላይ ሄዱና የሉቃስ ወንጌል ምዕራፍ 9 ላይ ቁጥር 30 እና 31ን ስትመለከቱ የሉቃስ ወንጌል ማቴዎስ 17 ላይ የራሱ ያለውን ታሪክ ቅዱስ ሉቃስ ደግሞ ድጋሚ ሲዘግብልን እንመለከታለን። ኦኬ ሉቃስ 9:30 ላይ እነሆም ሁለት ሰዎች ከእነርሱ ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር፣ በክብርም ታይተው አስተውሉ። ሙሴና ኤልያስ በክብርም ታይተው ጭራሽ ጋይስ ሞተ ተብሎ የነበረው ሰውዬ ሞተ ተብሎ ይቅርታ ሰውዬ አልኩ ሞተ ተብሎ የነበረው ሙሴ በክብር ነው የታየው። ሙሴም ኤልያስም በክብር ነው። በክብርም ታይተው በኢየሩሳሌም ሊፈጽም ስላለው ስለመውጣቱ ይናገሩ ነበር። ስለመውጣቱ ይናገሩ ነበር። ኦኬ ስለዚህ ሙሴና ኤልያስ እዚህ ጋር ሲናገሩ እንመለከታለን። ስለምን? ስለመውጣቱ። እሺ ወንድማችን ማይክ እዚህ ላይ ቢበቃን መልካም ነው። 30 ሰከንድ ልስጥና የምትናገረው ነገር ካለ እድል ልስጥ። ሌሎች ሰዎችን ወደ ዋናው ርዕስ እንመለስ። እሺ አንድ ነገር ሁል ጊዜ በምንከራከርበት ጊዜ ህሊና ሊኖረን ይገባል። ህሊናው ማለት ስተት ማለት ወይም የማላቀው ነገር ከሆነ የግዴታ እንትን ለማሸነፍ አውቀዋለሁ ብዬ ወይም ለእምነቴ ወይም ደግሞ ለሐሳቤ መከራከር የእግዚአብሔርንም ቃል ማጣመም ነው፣ ትክክል አይደለም። እና ከጠየቀኝ እውነት ለመናገር መመለስ ያልቻልኩት ነገር የ1001 ቀን የሚለውን ነው። ስለዚህ በሌላ ቀን በምንገናኝበት ጊዜ በደንብ አብርጌ ላብራራ እችላለሁ። አንተም የጠየቀው ጥያቄ በጣም ትክክል ነው። ለምሳሌ ከተሰቀለ ጀምሮ እስከ 1000 ዓመት ካልክ አሁን ይሄ ሰውዬ ከእግዚአብሔር ጋር ነው ወይ ብለህ የጠየቀኝን ጥያቄ ልክ ነው፣ በጣም ተገቢ ነው፣ አክሴፕት አደርገዋለሁ። እና ለዚህ አሁን መልስ አለ ወይ ብትለኝ እውነት ለመናገር አይ ሃቭ ቱ ካም ባክ እንደገና ተመልሼ ይህንን ነገር ማስረዳት መቻል አለብኝ እና አሁን መልስ ልሰጥ አልችልም። ግን እንደዚህም ተብሎ ግን አንተም ደግሞ በደንብ ልታብራራው ያልቻልከው ነገር ኢየሱስ ክርስቶስ በአንደኛ ቆሮንቶስ 15:20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል። እና የመጀመሪያው በኩራት ማለት the first fruit ማለት ነው። መጀመሪያ ሆኖ ነው የተነሳው። ከሱ በኋላም ከሱ በፊትም በዚህ ሆኖ የተነሳ የለም የሚለውን ሐሳብ ነው የሚይዘው። እና እነ ሙሴ እነ ኤልያስ ተነስተዋል ከሱ በፊት የምንል ከሆነ
ዜን ኢየሱስ ፈርስት ፍሩት አይደለም፣ ሰከንድ ወይም ማን ሰርድ አለ? ፍሩት ነው ማለት ነው። መጽሐፍ ቅዱስም ስህተት ነው ማለት ነው። ጨርስ። እሺ፣ እሺ ልጨርስ ማንም አንዴ በቃ ጋይስ። ማይኮ እንዲናደርግ አሁን ያው አንዴ ቆይ ወንድማችን በጣም ከታላቅ እሺ ይቅርታ ጋር ሚስ ሪፕሬዘንቴሽን ውስጥ እየገባ ስለሆነ በቃ ይብቃ። እዚህ ላይ ይብቃህና አንተ ታች ሆነ ተከታተል። ምን እያልን ነው? እሺ ኦኬ፣ ለአንድ ሰው እድል ቴንክ ዩ። ሰጥና እሺ ለዮሐድ አመሰግናለሁ። ቅድም እሺ ጀምሮ ስላላወራ ኦልራይት። እናመሰግናለን። እሺ ቴንክ ዩ። ለዮሐድ ያለ ዮሐድ ከቅድም ጀምሮ ስላላወራ እዚህ ሀሳብ ላይ እንትን በልና አለ ሌላ ሰው አለ የምንቀበል ከሆነ እስቲ የአሁኑ ሀሳብ ላይ ወንድማችን እንግዲህ ሚስ ሪፕሬዘንት አድርጎ ነው የወጣው በመጨረሻ። ኤኒዌይስ እኛ እንደዚህ አይነት ኢንቴንሽን የለንም፣ ለመማማር ነው ዋናው። ይሰማል ድምጼ? እንዴ በድ ይሰማል? እያደረገ ነው መሰለኝ። ኦኬ ዮሐዴ ቀጥል በቃ አንተ። መጥቻለሁ። አና አዎ ኔትወርክ አዎ አዝጎኝ ነው መጣለሁ። እና ጌታ የተነሳበት አሁን ቅድምም ላብራራለት መሀል ላይ እኮ ነግሬዋለሁ እየሰማኝ ስላልነበረ ነው እንጂ ጌታችን የትንሣኤ በኩር ይባላል እና ጌታችን የተነሳበት መንገድ የትንሣኤ በኩር ሲባልና እነ ሙሴ ያኔ ሲገለጹ ሪቪል ሲደረጉ በዛ መልኩ ነው ወይ ጌታ በተነሳበት መንገድ ተነስተው ነው ወይ የሚለውን ነገር እስኪ የሁለቱንም ልዩነት እግረ መንገድን ዮሐዴ ሂድበት። እሺ ቃለ ታሰማልን። ዮባም ጋዲም አሪፍ ትምህርት ስንማማር ነበረ። በመካከልም እታች ያለው ዋናው መማሩ ነው የሚፈለገው እና ጥሩ ትምህርቶችን ሲተላለፉ ነበረ። ወንድማችን አሁን መጀመሪያ ይሄ የክርስቶስ የትንሣኤ በኩር መሆኑ ከፊትም ከሱ በፊትም ከሱ በኋላም ማንም የተነሳ የለም ምናምን ባይሰው ከእርሱ በኋላ የማይነሳ ወይም ደግሞ ማንም የሚነሳ ከሌለ በኩር አሁን ክርስቶስ መነሳቱ ራሱ ዝም ብሎ ነው ማለት ነው። ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ የጻፈበትን መልእክት አፈር ማለት ገደል ልትከተው ነው በአንተ አባባል ማለት ነው። ሐዋርያ ቅዱስ ጳውሎስ እኮ ክርስቶስ ስለተነሳ እኛም እንነሳለን የሚል ሀሳብ የሚያብራራበት ክፍሉ ነው። ኦኬ የሙታን ትንሣኤ የለም ለሚሉ ክርስቶስ ለሞቱት በኩራት ሆኖ ተነስቷል። ስለዚህ ክርስቶስ ከተነሳ እኛም እንነሳለን ብሎ ለማብራራት ነው ያመጣው። ከሱ በኋላ የተነሳም የለም የሚነሳም የለም የምንል ከሆነ ይህ ትልቅ ሄረሲም ነው፣ እንፍቅናም ጭምር ነው ማለት ነው። አንድ እሱ ማስተካከል አለበት። አዎ ከእርሱ በፊት የተነሳ የለም። አዎ ማንም የተነሳ የለም። ምክንያቱ ትንሣኤ እሱ ነው፣ ወይም ደግሞ ትንሣኤውን ሊሰጠን የመጣው እርሱ ስለሆነ ማለት ነው። ሙሴም ኤልያስም የክርስቶስን ትንሣኤ ተነስተዋል ያለ ማንም የለም። በደንብ ደጋግሞ ሲናገሩ ስለነበረ ማለት ነው። ኦኬ ሙሴና ኤልያስ የክርስቶስን ትንሣኤ ተነስተዋል ሳይሆን ኦኬ ነፍሳቸው ሕያዊት ነች። ኤልያስ ሲጀመር በስጋ ነው ያረገው። ኦኬ ኤልያስ ሲጀመር በስጋ ያረገ አባት ነው። የስጋ ሞት ራሱ የሞት አይደለም። አንድ ኤልያስን ዝም ብለህ በስጋ ያረገ ነው ሰው መጥቷል። ኤልያስን የሙሴ ከሆነ ከብሔረ ሙታን ወይም ደግሞ ነፍስ ሕያዊት ነች በመገለጥ ደረጃ ተገልጧል። ሙሴ ማለት ነው። ኦኬ በዛ ሰዓት ሙሴ ከብሔረ ሕያዋን መጥቷል። ኦኬ በነፍስ አዎ በብሔረ ወይም ደግሞ ገነት ብሔረ ሕያዋን አይደለም ገነት ነበረ። ያንን ከሙታን መካከል ማለት በስጋ ከተለዩ መካከል ሙሴ በነፍስ ሕያው ስለሆነ የማይሞት ስለሆነ ከእግዚአብሔር ጋር ያለ ስለሆነ ሙሴ መጥቷል ማለት ነው። የሕያዋን አምላክ ነኝ ሲል ነው ክርስቶስ። ኦኬ የሕያዋን አምላክ ነኝ የሙታን አይደለም። ኦኬ ሙሴ በስጋ ቢለይም ሙት አይደለም በድን አይደለም ማለት ነው። ነፍሱ ሕያዊት ነች ማለት ነው። ለዛ ነው መጥቶ ሙሴ በኢየሩሳሌም ሊፈጸም ስላለው ነገር ተናገሩ ነው የሚለው። በክርስቶስ ላይ የሚፈጸመውን ነገር ተናገሩ። እነ ሙሴና ኤልያስ ያውቃሉ። ኦኬ ነገረ ክርስቶስ ለምን እንደመጣ ምን እንደሚያደርግ መሰከሩላቸው። ለጴጥሮስ ያዕቆብና ዮሐንስ ማለት ነው። ስለዚህ ሕያዋን መሆናቸው የሚያስረግጥ ክፍል ነው። አንድም ከነቢያት አንዱ ነው ብለው ስለነበረ ክርስቶስ ባይዘወይ ሙሴና ኤልያስን ያመጣበት ዋና ምክንያት ሙሴ ነው ኤልያስ ነው ከነቢያት አንዱ ነው ብለው ስለነበረ የነቢያት ሁሉ አምላካቸው ነው የኛ አምላካችን ነው ለማለት ለመመስከር ነው የመጡት ኤልያስና ሙሴ ማለት ነው። ራሳቸው ሙሴና ኤልያስ ናቸው ወይ የሆነ ምትሃት ወይም ደግሞ የሆነ ህልም ላይ ሆነው ያዩት ህልም አይደለም። እንደውም ህልም እንዳልሆነ
ትክክለኛ የሙሴና የኤልያስ መገኘት እንደሆነ ሲናገር ሉቃስ ወንጌል አሁን ጋዴ ያነሳልን ክፍል ማለት ነው ቁጥር 32 ላይ ነገር ግን አለ ጴጥሮስንና ከእርሱ ጋር የነበሩት እንቅልፍ ከበደባቸው ይላል። እንቅልፍ ከበደባቸው ነበር ይልና ከዛ በኋላ ግን ምን ይላል? ነቅተው ግን እንቅልፍ ከበደባቸው ነበር። ልክ ከእንቅልፋቸው ሲነቁ ግን ነቅተው ግን ምንድነው ያለው? ክብሩንና ከእርሱ ጋር ቆመው የነበሩትን ሁለት ሰዎች አዩ ነው የሚለው። ያው በእንቅልፍ ሆነው ወይም ተኝተው በእንቅልፍ ልባቸው አይደለም ያዩት የኤልያስንና የሙሴን መገለጥ ማለት ከእንቅልፋቸው ነቅተው ሲመለከቱ ማንንና ማንን? ከእርሱ ጋር ሁለት ሰዎችን አዩ። እነሱ ሙሴና ኤልያስ ናቸው። ከዛ ሐዋርያው ቅዱስ ጴጥሮስ ምንድነው የሚለው? እንዴ ኤልያስና ሙሴ የተገኙበት ማለት እዚህ የተገኙበት በአካል ተራራማ በቃ እዚህ ዝም ብለን እንኑር፣ ኤልያስም ሙሴም ወደ ነበርበት ወደ ገነት ወደ ብሔረ ሕያዋን ከሚሄዱ እዚህ ዳስ ሰርተን ሙሴ አንተ እኛ ሆነን እንኑር አሉ። ጴጥሮስ አይደል? ዝቅ ብለው ከእርሱ ሲለዩ ጴጥሮስ ኢየሱስን አቤቱ በዚህ መሆን ለእኛ መልካም ነውና አለ። አንድ ለአንተ አንድም ለሙሴ አንድም ለኤልያስ 3 ዳሶች እንስራ አለው የሚለውን ነገር አያውቅምና በቃ ያየው ነገር ጀመረ። እያወራው ሎክ ያደርጋል ራሱ ስክሪን ሎክ ማለት ነው። ኤኒዌይስ እሺ። ስለዚህ ምን አለ ጴጥሮስ ያየውን ነገር በጣም ደስ ስላለው ማለት ነው በቃ 3 ዳስ እንስራና ሙሴና ኤልያስም ወደ ነበሩበት አይመለሱ እዚህ እንኑር አለ። በጣም ደስ ብሎታል ሙሴና ኤልያስን ስላያቸው ማለት ነው። ከዛ በኋላ ግን ኢየሱስ ክርስቶስ የመጣበት ዓላማ አለ አይደል? ሙሴና ኤልያስ ከግርማ መለኮቱ ገልጠው በደብረ ታቦር ተራራ ለመኖር ሳይሆን ለሰዎች ለመሞት ነው የመጣው። ክብረ መለኮቱን ግርማ መለኮቱን ሊገልጽላቸው ስለወደደ ነው። ይጠራጠሩ ስለነበር መለኮትነቱን ሊያሳያቸው ነው ማለት ነው። ለዛ ነው ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 1 ሲናገር በዛ በገናናው ተራራ የተመለከትነው ታላቁ ራእይ የጌታችን የኢየሱስ ክርስቶስን መገለጥ ብሎ የተናገረው ማለት ነው። ግርማ መለኮትን ሊገልጽላቸው እንጂ እዛው እየኖሩ ሊመጣ የመጣበትን የመዳን ስራ ሳይሰራ እንዲኖር አይደለምና ዘን ምን ይላል እዛ የሚለውን አያውቅም ነበረ ይላል። የሚለውን አያውቅም ምክንያቱ በቃ የራሱን ደስታ እንጂ ክርስቶስ የመጣበትን ዓላማ አላወቀምና ማለት ነው። ሶ ከዚህ አንፃር ትክክለኛ መገለጥ እንደሆነ በሚገባ እንመለከታለን። የነ ሙሴና የነ ኤልያስ ማለት ነው። የክርስቶስ መነሳትና ያው ኤልያስ በስጋ ያለ ሰው ነው። የሙሴ ግን ምንድነው ይሄ የትንሣኤ ሰውነት ይዞ አይደለም ሙሴ የመጣው። የትንሣኤ ሰውነት ማለት የክርስቶስ ግሎሪፋይድ ቦዲ ማለት እኛ በትንሣኤ ሰዓት የምናገኘውን ሰውነት እሱን ሰውነት ይዞ ነው ክርስቶስ ከሞት የተነሳ። ኦኬ ግሎሪፋይድ ቦዲ የትንሣኤ ሰውነት የማይራብ የማይጠማ የማይደክም የማይበላ የማይጠጣ የማያገባ እንደዚህ ያለ ሰውነት ማለት ነው። ድካም ይሄ በትንሣኤ ሰውነት የማይፈርስ የማይበሰብስ ዘለዓለማዊ የሆነ ሰውነት አለ አይደል? እሱን ሰውነት ለመጀመሪያ ጊዜ ትንሣኤያችንን ስጋችንን አድሶ ዘለዓለማዊ ሆኖ እንዲነሳ ያደረገው የትንሣኤ በኩር ክርስቶስ ኢየሱስ ነው ማለት። ሙሴ ሲመጣ ያንን ሰውነት ይዞ መጣ ያለ በፍጹም የለም። ሙሴም ያንን የሚመጣው ትንሣኤ ይጠብቃል። ያንን ሰውነቱ ተለውጦ ዘለዓለማዊ የክርስቶስ ሰውነት እንዲሆን የትንሣኤ ቀን ይጠብቃል። ሙሴም ኤልያስም እንደዚያው ማለት ነው። የትንሣኤ ቀን ይጠብቃሉ። የትንሣኤ ሰውነት ለመልበስ ማለት ለመያዝ ከዛ በኋላ ነው ልክ ሐዋርያ ቅዱስ ጳውሎስ የሚፈርሰው የማይፈርሰውን የሚበሰብሰው የማይበሰብሰውን ሊለብስ ይገባል ሲል የክርስቶስ ነው የማይፈርስ የማይበሰብስ እየተባለ ያለው። የሚፈርስ የሚበሰብስ እየተባለ ያለው ደግሞ የኛ ሰውነት ነው። ሶ በትንሣኤ የክርስቶስን ሰውነት ወይም ደግሞ የማይፈርሰውን የማይበሰብሰውን ልንለብስ ይገባል። ኦኬ የትንሣኤያችን በኩር እሱ ነው ሲባል የእርሱን ሰውነት ለብሰን ነው የምንነሳው ማለት ነው። ሙሴ ግን እንደዚያ ያለ ሰውነት ይዞ መጣ ያለ በፍጹም የለም። እሱ በትንሣኤ ሰውነት ነው የሚለወጠው የሚቀየረው ከሁሉም ጋር ለማለት ነው። ይቅር በሉኝ ካበዛውኝ፣ እግዚአብሔር ይስጥልን። ቃልዮት ያሰማለን። ዮሐዲ እግዚአብሔር ያክብርልን ብሎ እስኪ